ተዋቸው ይሳደቡ፣ ተዋቸው ይሳደቡ። እኛ ሌሎቹ ምንም አላረጉኝም፣ እኔም ምንም አላረኳቸው። አሁን እንደዚህ ሲገኝ ግን እንደዚህ አወጣለሁ ማለት ነው። ኦኬ ለምን ቀየርከው አማን? በአሜሪካና በእስራኤል ባንዲራ ባለው በዋናው ፔጅህ ከማያምኑ ሰዎች ጋር እንዳትለቁት ብለህ ካልክ በኋላ ለምንድን ነው እውነትና ጽድቅ ካለ ለምን ቀየርከው ባንዲራውን? አሁን ከጥቂት ሰዓታት በፊት ማለት ነው። ያው አንተ ጽድቅ ካለህ የአሜሪካና የእስራኤል ባንዲራ ሆኖ አንተ ጽድቅ ካለህ የአሜሪካውና የእስራኤል ባንዲራው ባለው ፔጅህ አንዴ ይቅርታ አንተ ጽድቅ ካለ የአሜሪካውና የእስራኤል ባንዲራው ባለው በዘጠኝ ሺህ ፎሎወርህ ባለው አመፃን ጽፈህ ካበቃ በኋላ ለምን ይሄንን አሁን ከጥቂት ደቂቃ በፊት ለምን ቀየርከው? እዚህ ጋር የእስራኤልና የኢትዮጵያ ለምን አደረከው? የእስራኤልና የኢትዮጵያው ፌክ ነው ብለህ ካልክ ለምን ይሄንን ልታመሳስለው ፈለግ? ደሞ መተህ ለአቶ ኤርሚያስ ምናምን ለወይዘሮ ኤርሚያስ ለምን አጠለም? ያዋረድክ መስሎ ማለት ነው። ልክ ነህ፣ በትክክል ነው። ወንድ ስለሆንክ ከአቶ ተብዬ ነው የምትጠራው። ለምን ቀየርከው? በውሸት ልታሸንፍ ነው? አንተ አሁን የእግዚአብሔር መንፈስ ካለብህ ንስሐ ነበር መግባት ያለብህ። እሺ፣ ምክንያቱስ ምንም ያልበደልኩህን ሰው አልኩ። ቅንነቴ ብቻ ይጥላችኋል። በማደሪያው ላይ የአብርሃም አምላክ ስለሚያይ ማለት ነው፣ ስለሚሰማ ማለት ነው። በኤልያስ አምላክ ፊት ቆሜ የኤልያስን አምላክ ይዤ እንደ ባኦል ነቢያት ስለምረታ ማለት ነው። አንተን አሁን ስላገኘው ሌሎችም ቢኖሩ ማለት ነው። ለምን ቀየርከው? አንተ ጽድቃለህ ብለህ ካልክ ለምን ቀየርከው ባንዲራውን? ህዝብን ግራ ለማጋባት አሁን ከጥቂት ሰዓት በፊት ለምን ቀየርከው? ልብ በሉ። እዚህ ጋር አሁን አመሳሰለው የአሜሪካን የእስራኤልና የኢትዮጵያን ባንዲራ አደረገው የዘጠኝ ሺው ላይ ማለት ነው። እዚህኛው ላይ ግን የአሜሪካና የእስራኤል ባንዲራ ነበር የነበረው። ለምን ቀየርከው? ህዝብ ለማደናገር አይደል? አይ በፌክ አካውንት ሌሎች ሰዎች ናቸው እንደዛ ብለው ይጻፉበት ብለህ ለማለት አይደል? በእውነት አንተ አገልጋይ ነህ? በእውነት በእግዚአብሔር መንፈስ ቅዱስ ፊት ትንበረከካለህ? አንድ ቀን ስሙን በክፉ አንስቼውም እማላቅ። ምክንያቱም በምን ጉዳይ አነሳለሁ? እኔ ሰዎችን በክፉ ሰዎችን አላነሳም። በምን አነሳለሁ? ወንድምየው እህትየው ከማለት በቀር በምን አነሳለሁ? ይሄ ሰው እህትየውን ሰላሚና ስለማቅ ማለት ነው። በበሉ እኔ ወንድም አገኘው እህት አገኘው ብዬ ወገን አገኘው ብዬ ፔጄ ላይ እንኳን ትዳራቸውን ሳስተዋውቅ የወንድሜ የሜላን እጮኛነት እዚህ ሳስተዋውቅ የሰላሚናና የአማንንም እዚህ ጋር እንደዚህ አስተዋውቂያለሁ። ሰላምዬና አማኑ እንኳን ደስ አላችሁ ብዬ ማለት ነው። አላነሳውም
ፔጄ ላይ ነው ያለው። ለምን አነሳዋለሁ? እኔ እንደሱ ስጋዊ አይደለሁኝም፣ አላነሳውም። በተለይ ለእህትየው በጣም ሪስፔክት ስላለኝ እሱ እንኳን አሁን በቅርብ ነው የተዋወቁት፣ አላነሳውም። ወንድምየው እያልኩ እህትየው እያልኩ ላለሁ። እሷ ምንም አላረገችኝም፣ ምንም አላለችኝም። ትዳራቸውን ሪስፔክት አድርጌ ፔጄ ላይ ነው የተቀመጠው። ተናገሩ እውነቱን ፔጅ ላይ ልብ በሉ፣ ትልቁ ፔጄ ላይ አላነሳውትም፣ አላነሳውምም። ለምን? የኔ እህት ናት የኔ ወንድም ነው ብዬ ተቀብዬ ማለት ነው። እሱ ግን በሉት ይላል እዛ ከኦርቶዶክሳውያን ጋር። ምን አረኩ? ምን አደረኩ? አማን ስትቀርቡኝ አቅርቤ ገስት ላይ አስቀምጬ ሞዴሬተር ሰጥቼ በቤቴ ስትመጡ ምን አደረኳችሁ? ምን አደረኳችሁ? አሁን በእኔ ላይ ያላችሁ ሰዎች ምን ነበር ያላችሁ? በእግዚአብሔር እኔ ተሰብሰቡ አልኩ። ተሰብሰቡ፣ ንብ ማርን እንደሚከብ ከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው ብሎ እንዳለ ታላቁ ነቢይ ምን አደረኳችሁ? ትወድቃላችሁ አልኩ። ፍጻሜያችሁ ሁሉ ጭምር ምን እንደሚሆን እግዚአብሔር አሳይቶኛል። ማለቅ ሰው ለእናንተ በቤት እንደዚህ በአመፅ የተነሱ ማለት ነው። አሁንም ተው፣ ልብ በሉ። እህትየውን እያልኩ አይደለም፣ ሰላምን እያልኩ አይደለም። ሆና ስላላገኘኋት ግን ምን አደረኳችሁ? ሌሎቻችሁስ የማታሸንፉትን ጦርነትን የገጠማችሁት የምትዋጉት ያልበደላችሁን አንድ ቀን እግዚአብሔርን ለማገልገል የወጣ እረኛ ነው። በእምባዬ ጥልሃለሁ በእግዚአብሔር ፊት ልጸልይ ብዬ ካልኩ በቅንነት ውጤቱን ደግሞ አሁን ወዲያውኑ ኮንሲኮንሲ ላታይ ትችላለህ። ታጭዱታላችሁ በዘመናችሁ ማለት ነው። እንዳትለቁት ትላለህ እንዴ አንተ? ደግሞ ለዚህ ስህተት ይቅርታ እንደመጠየቅ እኔና ሚስቴን ስትቦጭቅ ምን ብያልኳት? እህትየውን ምንም ነገር አላልኳትም። እህትየው ምንም ነገር አልበደለችኝም። ምንም ነገር ያለችው ነገር የለም። ግን የእሷ ባል ነው ብዬ ተናገርኩት። አሁንም ልክ ነው፣ የእሷ ባል ነው። እናንተም አደባባይ ላይ ስላደረጋችሁት ምንም የተደበቀ ነገር የለም። ኦኬ፣ እኔም ይኸው እንደዚህ ፔጅ ላይ አስቀምጫለሁ። ምን አደረግኩ? ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎችን ሁሉ ጭምር የነገርኳቸው። በዛ ወርቃማ እባብ ተነደፉ ብዙዎች። ተደብቆ በተኛ እባብ ተነደፉ ወገኖቼ። የምወዳቸው ሳስባቸው እንባዬ የሚመጣ ወገኖች ሁሉ ጭምር ማለት ነው። በቅርብ በሩቅ ያሉ ነደፋቸው እባቡ። አለመጠበቃቸው ማለት ነው። አንድ ብሌም የምታረጉት የፀጉር ስንጣቂ ያህል በደል አታገኙም። እናንተን የበደልኩበት አንድ የምታመጣው የለም። አመኑ። ከማያምን ሰው ጋር ቆሙ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ነው ያልኩትኝ። ስልክ ልደውላቸው ስፈልግ ብዙዎቹ ብሎክ አድርገውኛል። አንዳንዶቹ ልባችሁን ጠብቁ። ያኔ መልክቱን ስነግራችሁ ልባችሁን ጠብቁ ነው ያልኩት። ቅዱሳን ወገኖች ኦኬ፣ ልባችሁን ጠብቁ።
በሐሰት አታሸንፈኝም አልኩ ብራዘር። ኦኬ ስለዚህ እዚህ ጋር የአሜሪካ ባንዲራና የእስራኤል ባንዲራ ነበር የነበረው። አሁን ከጥቂት ደቂቃ በፊት ቀየረውና ይኸው የኢትዮጵያ ባንዲራና የእስራኤል ባንዲራ አደረገው። ይሄኛውንም የእስራኤል ባንዲራና የኢትዮጵያ ባንዲራ አደረገው። ለምን ቀየርከው? ቪዲዮ ከሰራህ በኋላ ለምን ቀየርከው? ለአቶ ኤርሚያስ አበበ አድርሱለት ብለህ ቪዲዮ ሰርተህ ሰላሚናም ፖስት አድርጋው ደረሰኝ እኮ አደረሱኝ ሰዎች። ለምን ቀየርከው ታዲያ? የተሳደብክበት እኮ በአሜሪካና በእስራኤል ባንዲራ ባለው አካውንት ነበረ። ለምን ቀየርከው አሁን? እንዲህ ነው ያላችሁ የሚሰራው ወንድሞች እናቶች፣ እንዲህ ነው የሚሰራው። እንዲህ ነው የሚሰራው። እንዲህ ነው የሚዶልትብኝ ማለት ነው። እኔ እዚህ የቀረበኝን ሁሉ ወንድምነት እላለሁ፣ እህትዬ እላለሁ። በአሜሪካና በእስራኤል ባንዲራ ባለው አካውንቱ ሰደበና እኔ ለዛን የእግዚአብሔር ልጆች የንስር አይን ያላቸው አሉ አይተውት ስክሪንሾት አድርገው ላኩልኝ። በሱ ሐሳብ ስሰጥ አሁን ገባና አሁን እኮ ነው የቀየረው። አሁን ወንድሞቼ እናቶቼ የአባቶቼ የአብርሃም አምላክ ምስክር ነው። አሁን ነው የቀየረው። ምክንያቱም ይሄንን አሁን ከጥቂት ሰዓት በፊት አሁን እኛ ጋር ስንት ሰዓት ሆኗል? ኦኬ 8 ሰዓት ከምናምን ነው አይዶ ነው። ከ3 ሰዓት በፊት ከአንድ ቦታ ላይ እየመጣሁ ነበር። ከ3 ሰዓት በፊት አቤት የፌኩ አካውንትና አሁን እሱ የኔ አይደለም ብሎ ያለውን የጊፍቱ ሌቭል ራሱ በሱ መለየት ይቻላልና ፌክ አካውንት ሆኖ ከመቼው ነው ሌቭል 17 ላይ ደረሰው ጊፍቱ? አሁን የሚጠቀምበትም እኩል ነው፣ ፌክ ነው ብሎ ያለበትም እኩል ነው። አይተኳል ኤርሚዬ። እኔ በፌኩ መቻል ፌኩ ብሎ ካለ ፌኩ ባንዲራ ማን ፌኩ አካውንት ከቀድሞ ነው የእስራኤልና የኢትዮጵያ ባንዲራ ነው ያለው። እሱ እንኳን አይደለም እንኳን ብሎ እንትን ቢል በጊፍቱ ራሱ እንትን ነው ሰው ለራሱን እየሸወደ ያለው ራሱን እየሸወደ ጊፍቱ ራሱ ትልቅ መለያ ነው። ባይዘው ፌክ አካውንት ከፍተህ የአባቶች አምላክ ታያለህ። በአንድ ቀን አይደለም በወር እንኳን ጊፍት ሌቭል 17 ላይ አደረሰም። ይሄ እውነት ነው። 4 ነጥብ ታያለህ። ይሄው እነዚህ ሰዎች እየሰሙ በአመፅ የምትሄዱ ሰዎች የሰራዊት ጌታ እግዚአብሔር የአብርሃም አምላክ እያልኩ የኤልያስ አምላክ እያልኩ የምጠራው እግዚአብሔር በእውነት በጽድቅ ተጣሩት ከሆነ በእውነት ዋጋ ትከፍላላችሁ። በአመፅ በሐሰት የምትጠሩት ንስሐ ነው መግባት ያለብህ። አንተ እኔና ሚስቴን እየበጨቀኝ ትላለህ እንዴ? ምን ብዬ በጨኳትኝ? እህትየው አንተንስ ምን ብያልኩ? ለምን ሙሉውን ቪዲዮ አታሳይም ነበር? እህትየው ምንም ነገር ያደረገች ነገር የለም። ግን እዩ ብዙዎች ጆይን ያደርጉበታል ብዬ እንዳልኳችሁ ጆይን እያደረጉ ነው አሉ። አሁንም አሜሪካ ሀገር አሉ የተደራጁ ሴት ሁሉ ሊልኩ የተዘጋጁ ማለት ነው። ላክ ብራዘር ኤልዛቤልን እንፈጠፍጣታለን። ሴት ሁሉ ልከው በሴት ሁሉ ጭምር ኤርሚያስን ለመጣል በሩቅና በቅርብ ያሉ ተደራጅተው እናንተ ክፋትን ስትመክሩ የኤልያስ አምላክ እዚህ ያለ፣ ሚስጥርን የሚገልጥ የኤልሳ አምላክ እዚህ አለ። ከዚህ እረኛ ጋር አለ ነው ብዬምልህ። ያው የሚደረገው ኤርሚ ፌክ ነው ተብሎ በኮሜንት የተጻፈበትን አንዴ ለህዝቡ አሳይ። ፌክ ነው ተብሎ በኮሜንት ኮሜንት የጻፈበትን ለሰው አሳይ። ኮሜንት የጻፈበትን ኦኬ፣ ኮሜንት የጻፈበትን እሺ፣ ኦኬ። አንዴ ሁላችሁም እንድታዩና እንድትፈርዱ ማለት ነው። ሁላችንም ከእውነት ጎን እስከ ቆምን ድረስ
ተመልከተው። ሌቭሉን አይተከዋል። ፌክ የተባለውን እንዳትለቁት ብሎ የጻፈውን የጊፍቱን ሌቭል ተመልከቱ። 17 ነው ይሉት 17 ነው ሌቭሉ። በየትኛው ሀገር ነው ፌክ አካውንት ሌቭል 17 ላይ የሚደርሰው? የኔ አይደለም በእኔ ስም አካውንት ሰርቶ ፊቱን ይዩት። ራሱ ቪዲዮ ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነብይ ምናምን ነገር ብሎ የሚል ስም ወይ ፓስተር ምናምን ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ? ነውር አይደለም። ፌክ አካውንት ነው ብለህ ካልክ እንዴት ሌቭል 17 በፌክ አካውንትህ ማን ነው ጊፍት የሚሰጠው? ያንተን ፎቶ ጨምሮ ምናምን ነገር ማን ነው በፌክ አካውንት አንተ አማን ጊፍት የሚሰጠው? በእውነት የዳዊት ልጅ ኢየሱስ በጽድቅ ተጠራዋለህ አንተ? እህትየው ለምን ብሎክ አደረግሽኝ? ሰላምዬ ይህንን አደባባይ ላይ ከማውጣት በፊት ልናገር ነበረ። ለሷ ብሎክ አድርጋኛለች፣ ግን ምንም ሳልበድላት። ለምን አደረግሽኝ እህትየው ብሎክ? ፌክ አካውንት ነው አለን። ያው አማኔ ሰላም ነው የሚለው አማኔ ሰላም ብሎ የሚለው አካውንቱ 9600 ፎሎወር ያለው ነው፣ ትልቁ አካውንቱ ማለት ነው። ለዚህ ነው በዚህ ሆኖ ጊፍት ለሌሎች ሰዎች የሚሰጥ 17 አለው ማለት ነው። ያው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ። ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ጌታ ኢየሱስ ለካ ስምህን በእውነትና በጽድቅ አይደለም የሚጠሩት። ለካ ኢየሱስ ጌታ ነው ብለው ሲሉ በእውነትና በጽድቅ አይደለም የሚጠሩት። ለካ ትንቢት ሲናገሩ የእውነት አይደለም። ለካ ሲያገለግሉ የእውነት አይደለም። ለካ እግዚአብሔርን መፍራት ብለው ሲሉ የእውነት አይደለም። ለካ በአመጽ ነው። ለካ በጥላቻ ተሞልተው ነው ሰዎች እንደዚህ የሚያደርጉት። አላችሁ እዚህም እኮ አላችሁ ነው ብዬ የምላችሁ። ቀንን ጠብቀ ራስህ ትገለጣለህ። የአመጽ ስራ ይገልጥሻል። አይቻችኋለሁ ግን ጌታ ስላሳየ ማለት ነው። ከወር በፊት ራስህ ትገልጠዋለህ። ራስሽ ትገልጫዋለሽ። አሁን ራስሽ ሄደሽ ጦርነት ውስጥ ትገቢያለሽ። ራስህ ሮጠህ ጦርነት ውስጥ ትገባለህ ማለት ነው። እጠብቃለሁ። ኦኬ፣ ሁለቱ ተገልጠዋል። በጌታ ወንድሞቼ ብዬ የምላቸው ግማሾም ይሄኔ እኮ አላችሁ በድብቅ በፌክ አካውንት መተህ ትሰድበኛለህ። በፊት ለፊት ግን በጽድቅ ስጠይቅህ ግን አልበደልከኝም ትለኛለህ። እናንተ ሰዎች፣ እናንተ እህቶች፣ እናንተ ወንድሞች አንድ እንትን ላሳይክ፣ ተጠንቀቁ። ጌታ እግዚአብሔር ስለሚፈርድ ኤርሚዬ ቆይ አንዴ፣ ጸጌ ቆይ አንዴ፣ አይ ምንም አታሳዩ ፕሊዝ፣ በእናትሽ ፕሊዝ። ኖ ቆይ አንዴ። እውነት ማለት ነው። እውነት ማሸነፍ አለበት። ውሸት ድል ነስቶ መውጣት የለበትም። ኮሜንቱን አንብቡት። ይሄ ኮሜንት የማታ ነው። እዚህ ጋር ምን ባንዲራ ነው ያለው? የእስራኤል እና የአሜሪካ ባንዲራ። የአሜሪካና የእስራኤል ባንዲራ። ይሄው ተሙ አሁን የፖስትኩትን እያውና ሪፖስት አድርግልኝ ይላል። ይሄ ማታ የጻፈው ኮሜንት ነው።
ይሄንኛውን ቪዲዮ በሰራበት ቦታ ማለት ነው። ያ ለምን ገብቶ ነው እንደዚህ ሲል ነበረው? ከ18 ሰዓት በፊት ነው የለጠፈው። ሪፖስት አድርገዋል እኮ ቪዲዮን ኤርሚ አይተዋል። ሪፖስት አድርገዋል። ቆይ ተመስገን ሪፖስት ይሲ አማን ፖስት አድርጎ ቪዲዮ ሄዶ ተመስገን ገብቶ ሪፖስት አድርጎለታል። እዚህ ጋር ተሙዬ ሪፖስት አድርግልኝ ብሎ ጽፎለት ተሙ ገብቶ ሪፖስት አድርጎለታል። ከ7 ሰዓት በፊት እሱ ጋር ምንድን 17 ይላል አይደል? ጊፍተሩ ዳይመንድ ምናምን ነገር አዎ ይሄው እሱን እኮ ነው ማለት። በፌክ አካውንቱ ምን ይላል? 17 ይላል። ኦሪጂናሉም ላይ 17 ይላል። ይሄ በነገራችን ላይ ነገር የማቀሳሰር ጉዳይ ሳይሆን እዚህ ጋር የእውነት ጉዳይ ነው። የእውነት ጉዳይ ማንም ምንም ብሎ ሊናገር ማንም ብሎ ምን ሊቀየም ይችላል? ይቅርታ አድርጉልኝ። ይሄ ግን የእውነት ጉዳይ ነው። የአባቶች አምላክ አለቀ። የአባቶች ማንም ሰው ቅር ሊል ይችላል። ማንም ሰው ማንን ሊጣላ ይችላል። ኦ ማይ ጋድ የኤልያስ አምላክ አይታል እያየህም ነው ሳይሆን በፊት ነግረኸኛል። የነገርከኝ ወር ሳይፈጸም እየሆነ ነው ያለው። ውጊያውን አንተ ተዋጋልኝ፣ እኔ አቅም የለኝም። አገልግል ብለህ ስትልከኝ በልብ ቅንነት እንደማገለግል አንተ ታውቃለህ። መነሻዬንም መቀመጫዬንም አንተ ታውቃለህ። የቀረብኳቸውም የቀረቡኝም ሁሉ ሳልበድላቸው አንተ በሰጠኝ አገልግሎት ላይ እንቅፋት ለማኖር ነፍሴንም ሊነጥቋትም ይፈልጋሉ። ዳዊት ሸሽቶ ወደ አዶላም ዋሻ በመጣ ሰዓት በዛ ተደብቆበት የነበረውን ድንጋይ የማምለጫ አለት ብሎ ጠራው። የአባቶቼ የኤልያስ አምላክ የእስራኤል ቅዱስ ገናናው ኢየሱስ እኔ ግን ወደ አንተ ሮጣለሁ። ምን እየተሰራ ምን እያተደረገ እንዳለ ታያለህ። እነማ ምን እንዳቀዱብኝ ገና እንኳን ምን እያቀዱብኝ እንዳለ አይታል። ያየኸውንም ለኔ አሳይተኸኛል። በትልቁ አድርጎ ኤርሚ እንዲህ ናቸው በአመጽ የቆሙ ሰዎች። ከሱ ጋራ ማንንም አልጨምርም፣ እሱም ብቻ ነው። ሌሎቹን ያየኋቸውን አይቻለሁ። ራሳቸውን ይገልጣሉ። በቅርብ ይገልጣሉ። በቅርብ ራሳቸውን ይገልጣሉ። ግማሹ በኮሜንት ግማሹ ሰው በማይታወቅበት መንገድ አሽክላ ልታኖሩ አይቷችኋል። ሴቶችም ወንዶችም አይቷችኋል። ልትጥኝ እህቴ ልትጥለኝ ኃላፊነቱን የሚወስደው ጌታ ኢየሱስ ነው። የሱን ክንድ ተሰብረውና የኢየሱስን ክንድ ሰብረህ የኢየሱስን ክንድ ሰብረሽ ካሸነፍሽ እኔን ከእጁ ትነጥቁኛላችሁ። እንዲህ አይነት ለካ ወንድሞቼ እናቶቼ ገብቶ እንደዳነ ሰው አይ ለሶስትማ ልታወሩት አይገባም፣ ለሶስት እንደዚህ አታደርጉት ብሎ ገብቶ ሊረዳኝ ሲገባ ኦርቶዶክሳውያኑ ከዮኒ ጋር ሆነው እዛ አላስወራ ብለው ሲሉኝ እንዳትለቁት ይላል። እዚህ የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። አማን የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። በጽድቅ አይደለም የቆምከው ማለት ነው። ምንም ያልበደለህን ቅኑን ሰው እውነቴን ነው የምነግራችሁ። ኤርሚያስ ብዙ ድካም ሊኖርበት ይችላል እኮ አልኩ። ግን ቅኑን ሰው ምንም የኋላ የጀርባ እንኳን አላይም። የጀርባ አላጠናብህም። ጀርባዬን ብታጠኑትም ከፈለክ የፓስተሬን ስልክ እሰጥሃለሁ። እዚህ ምድር ላይ ያለው ማን መጠየቅ ትችላለህ። ህይወቴ የተገለጠ ነው። ምንም የተደበቀ ነገር የምታወጡት ነገር የለም።
ምን አደረኳችሁ ብዬ አልልም። መንፈሳዊ ጦርነት ውስጥ ነው ያለሁትኝ። በተለይ ያንን እባብ እሱ ሲመታ ባለመጠንቀቅ እየተናገርኩ 1 ዓመት ሙሉ መንፈሳዊ ውጊያ ላይ ነን፣ ጦርነት ላይ ነን። ተጠንቀቁ። እስራ ያሉትን ካጠገቤ ካሉት ጀምሮ ተጠንቀቁ። በሩቅም ያላችሁ ተጠንቀቁ። ቅዱሳንም በዓለም ዙሪያ ያላችሁ ተጠንቀቁ። ውጊያው መንፈሳዊ ነው ብዬ ደጋግሜ ነግሬያችኋለሁ። ለ11 ወር ያህል ጮክ ያለውን ተነደፉ ብዙዎች፣ የምወዳቸው እህቶቼና ወንድሞቼ ሁሉ ጭምር ሳይቀር ማለት ነው። እህትየው ሩታ ከካናዳ የነገረችኝ መልእክት አለ። እዚህ ከዚህ በፊት አሰምቻቸዋለሁ ቪዲዮ። 2 ነጫጭ ልብስ የለበሱ ቅዱሳን መላእክት ናቸው መዛው ያወጡኝ። አሳይቻለሁ። አትበሉኝም አልኩ። አትበሉኝም። የዳዊት አምላክ እግዚአብሔር እስካል አትበሉኝም። ወንድምነት ቢኒያው ከሳውዝ አፍሪካ ያየው ራእይ እዛው በዛው ጊዜ ነው የነገረኝ። በተከታታይ ነው እግዚአብሔር ያሳየን፣ ለኔም ለሩታ ለካናዳውም ለቢኒያው ወንድምነትም። የቢኒያው ወንድምነት በተለይ አንደኛው ጥቁር እባብ በጨርቅ ተጠቅልሎ በጣም ሊነድፈኝ ማለት ነው። እየሰማን ወንድምነትም ስለሚሰማ ማለት ነው። እርግጠኛ ሆኜ የምነግራችሁ አላልኩም ብሎ አይልም። የጌታን መልእክት ነው በትክክል ነው ያየው። በዚህ ነው ያልክ መዋሸት። ምን ተው እንጂ ዳዊት እኮ ሲናገር የማላውቀውን በእኔ ላይ ተናገሩ እኮ ይላል። ሰላሚና ሚስት ስለሆነች የኔ እህት ናት። እሺ ምንም አላደረገችኝም። አንተንም እሷንም በክፉ አላነሳውም። ነገር ያቀሳሰርክ መስሎ ከሆነ ሂድ፣ ያመጻ መንገድን ሸካራውን መንገድ ሂድ። አማን ትወድቃለህ። ታውቃውን ቀኗን እህት ሁሉ ጭምር እንድትተባበር ሚስት ስለሆነች አመጽ ውስጥ አትክተታት። አላቅምና እኔ እሷን አላቅም። ምንም ነገር ያለችው ነገር ስለሌለ አላቅም። ከዋህነትና ከእህትነቷ ውጭ ማለት ነው። እንደዚህ ነው። ከ3 ሰዓት በፊት ባንዲራውን ቀያየረው፣ ባንዲራውን ገለባበጠው። ቪዲዮ በኔ ላይ በሐሰት ሰርተህ ኦርቶዶክሳውያኑ ጋር ሄደህ ኮሜንት ስጡልኝ ትላለህ አይደል? ይሄው እንደዚህ ታያስክ። እንደዚህ ነው የሚያጋልጣችሁ የሰራዊት ጌታ እግዚአብሔር። ልባችሁን ጠብቁ ወገኖች። ገና እስክትገረሙ ድረስ ብዙዎች ጆይን ያደርጉበታል እዚህ አመጻ ውስጥ። አንዳቸውም ግን ምንም የሚያመጡት የለም። ቪዲዮ ሰርቶ ኮሜንት አድርግልኝ ናግባና ሪፖስት አድርግልኝ ብሎ የሚጽፈው ወዴት ነው? የሚያምነው በጌታ ያመነ የተባለው አማን ጌታን ክዶ የሄደው ተመስገን ጋር ነው። ሄዶ ሪፖስት አድርግልኝ ብሎ ይታያችሁ። የሚያምን ሰው የማያምን ሰው ሄዶ በኮሜንት ሲለምን ሪፖስት አድርግልኝ፣ ኮሜንት ግባና ስጥ ብሎ የሚል ማለት ነው። አቤቱ ጌታዬ አንተ ጻድቅ ነህ። ኢየሱስ አንተ ጻድቅ ነህ የኔ ጌታ። ሌሎቻችሁም ከዚህ ተማሩ። ልክ እንደዚሁ ስትሄዱ ማለት ነው። እንዲሁ ስትሄዱ የሰራዊት ጌታ በፈለከው ፌክ አካውንት ተደበቁ። በፌክ አካውንት ሳትደበቁ በፊት የሰራዊት ጌታ እግዚአብሔር የለበሳችሁትን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ እኮ ነው። እንኳን መልካችሁን አይደለም። ይሄ ነው ገናናው ኢየሱስ። ይሄ ነው የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። እኔ የማመልከው ጌታዬ። እናንተ ትቀልዳል። እኔ ከወር በፊት እኮ ነው ጌታ ያሳየኝ። ህዝብ አለበት ነው የተናገርኩት። ይሄው ገለጠህ ማለት ነው። እንደዚህ ማለት ነው። ጻድቅ ነው ኢየሱስ።
ጌታዬ ኢየሱስ ጻድቅ ነው። አባባ ኢየሱስ ጻድቅ ነው። ጻድቅ ነው። የኤልሳ አምላክ ዛሬም ሕያው ነው። ይሰራል ስልህ ይሰራል። አይደለም በፌክ አካውንት አይደለም፣ በፈለግከው አካውንትህ የፈለግከው መጻፍ ትችላለህ። የፈለጋችሁትን መጻፍ ትችላላችሁ። አንዳችሁንም ግን አልበደልኳችሁ። ይሆን ዘንድ ያለው ይሆናልና ወደ ፍጻሜያችሁ ትቸኩላላችሁና እምነግራችሁ ግን በጣም ቅኖች ማለት ነው። የምነግራችሁ ግን የማትወጡትን ጦርነት ሄዳችሁ ከሰራዊት ጌታ ከእግዚአብሔር ጋር ነው የምትጋፈጠው። ከእግዚአብሔር ጋር አልኩ። ለምን ሲያሳየኝ ፍጻሜያችሁ ምን እንዲሆን ጨምሮ ስላሳየኝ ማለት ነው። ትከስማለህ ብራዘር፣ ትከስላለህ ብራዘር። የሰራዊት ጌታ እግዚአብሔር ነው ይሄን የሚያደርገው። ኦኬ እንደ መልእክተኛ ተናግሬያለሁ። ጀምረሃዋል። ኦኬ የሚያዋጣ ከሆነ ቀጥል። ከዛ ይልቅ ግን እንደ ወንድም እንደ ታናሽ ወንድም ነግርህ፣ ታናሽ ስለሆንክ ማለት ነው። አማን እንደ ታናሽ ወንድም ነግርህ ጌታን ታ ከሆነ ግባና ተንበርክከህ ንስሐ ጌታን ይቅርታ ጠይቅ። ይህንን አይቼ በውሸት አንተ ህዝብን እንትን ልታሳምን ስትፈልግ ዝም ብዬ አልቀመጥም። የእያንዳንዳችሁ ማለት ነው የእያንዳንዳችሁ አመጻችሁ ይገለጣል። እኔም አመጻ ካለኝ ይገለጣል። ጽድቅ እስካለ ይገለጣል። ጻድቅ እንደ አንበሳ ነው የሚናገረው ብራዘር። እሺ እንደ አንዳንዶቻችሁ ጠግቤ ወይ ደግሞ መሄጃ አጥቼ አይደለም ቲክታክ አካውንት ከፍቼ እንትን ምለው። ጥሬን በሚገባ ማቅ አምላክ እግዚአብሔር የጠራኝ አገልጋይ ነኝ። እኔ እግዚአብሔር ልባችሁን ካረዳ እዚህ ገዝተ ላይ ቆማችሁ ሁሉ ጭምር ሳይቀር ሰዎች ልትገለበጡ እንደምትችሉ አስባለሁ፣ አውቃለሁ። እናንተም እንደዛ አስቡ። እኔ ልቤን ካልጠበቅኩ ነገ በወንድምነት በዳንዬ ላይ በብሩክ ላይ ተገልብጬ በዘይ ላይ ተገልብጬ በአመፅ ልቆም እችላለሁ። ልቤን ካልጠበቅኩ፣ እርምጃዬን ካልጠበቅኩ። ጠብቁ ልባችሁ ነው። እሺ ጠብቁ ወንድሞች እናቶች። ነገ ተገልብጬ በሜርሲ ላይ በቢኒያ በቡል በመሲ ላይ በሙሉ ተነስቼ ላደርግ እችላለሁ። ልብህን ጠብቅ ብራዘር። ኢየሱስ ጌታ ነው እያሉ መጮህ ብቻ አይደለም። ጠብቁ። ቀኖችና ያለ ነውር ሁኑ። በተንኮልና በክፋት ብትሄድ በራስህ እርምጃ ሄደህ በአሽክላው ታስረ ተሰነካክለን የምትወድቀው። ውሸትን ይዘህ አታሸንፍም። ጽድቅን ይዘህ ነው የምታሸንፈው። ለአመጻችሁ ጥቅስ ጠቅሳላችሁ። ለአመጻችሁ ያልሆነ ነገር ባንዲራ እየቀያየርክ አካውንት እየቀያየርክ በፌክ አካውንት ነው። መቼ በፌክ አካውንት ተናገርክ? የተናገርከው በፌክ አካውንት አይደለም። በፌክ አካውንት አልተናገርክም። ፌክ አካውንት 17 ምንድነው ያለው አለው እንዴ? ይሄ ፌክ አካውንት ነው። አማን ይሄ ፌክ አካውንት ነው። ይሄ 17 ዳይመንድ ያለበት ማለት ነው። ፌክ አካውንት ነው። እንዳትለቁት ብላ ያልከ የአሜሪካና የእስራኤል ባንዲራ አይደል? በዚህ ሰደብከኝና ይሄ እኮ ነው ዋናው አካውንት። በዚህ ሌቭሉ ማለት ነው። ሶሪ ዳይመንዱ ሌቭሉ 17 ሌቭል ያለው በዚህ ሰድበኝ ለምን ቀየርከው? አሁን ከ3 ሰዓት በፊት ማለት ነው። አዶነ 3 ሰዓትም አይሆንም። ለምን ቀየርከው? ለምን ቀየርከው? ፌክ አካውንት ያንተ ከሆነ ያንተ ካልሆነ የእስራኤል ባንዲራና የኢትዮጵያ ባንዲራ ሆነዋል። ኦኬ እሱም ላይ እኔ ጥያቄ አለኝ። አሁን ፌክ ነው ፌክ አይደለም ብሎ የሚል እኔ ልተውልህ በጽድቅ ነው የምራመደው አልኩ። ኦኬ ልተውልህ። እኔ እዛ ምርመራ ውስጥ አልገባም። ልብን የሚያውቅ አምላክ እግዚአብሔር አለ። አንተ ግን ለምን ቀየርከው? የእስራኤል ባንዲራና የአሜሪካ ባንዲራ የነበረውን እዚህ ጋር ያለው ለምን ቀየርከው? አሁን ነው የቀየርከው። ለምን ቪዲዮ ከሰራ በኋላ ለምን ቀየርከው? ለምን ቀየርከው? ይሄንን ዋናው አካውንትን በዚህ ለምን ቀየርከው? አሁን እንዲህ ነው ለሁለተኛ ጊዜም የምትዋረደው ማለት ነው። በራስህ ስራ ነው የምትዋረደው።
ለምን ቀየርኩ? አሁን እኮ ነው የቀየረው። ወንድሞች እናቶቼ፣ ውጭ ነበርኩት እኔ ከቤተሰቦቼ ጋር አንድ የወለደች እህት ነበረችና እሷ ልንጠይቅ ሄደን ስመጣ ቪዲዮ ተለቋየሁ። ለምን ቀየርከው? አቤት የዕንባቆም አምላክ። ለዚህ ነው ለካ ነቢያቱ ቢጮሁ በብሉይ ኪዳን እውነቱን እኮ ነው። እንደዚህ አይነት ፌክ ትውልድ እኮ በስቶ እኮ ነው። አየህ፣ ጻድቁን ሰው ኃጢአተኛ ሲውጣው ስለምን ዝም ብለህ ታያለህ? በደልን ስለምን ታሳየኛለህ? ለምን አትወርድም ከሰማያት? ሰማያትን ቀደ ብሎ እነ ኢሳያስ እስኪጮሁ እነ ዕንባቆም እስኪጮሁ ያደረሳቸው ለካ እንዲህ አይነት ትውልድም ስላለ ነው። ወንድሙን በሚወጋበት መውጊያ ወቅቶ ከማያምኑ ሰዎች ጋር ቪዲዮ ሰርቻለሁ፣ ኑ ግቡና ኮሜንት አርጉልኝ፣ ሪፖስት አርጉልኝ ብሎ ሸሞኒው አማን ለሰራው ቪዲዮ የማያምን ሰው መጥቶ ኮሜንት እንዲጽፍልህ ትለምናለህ። ያቺ ቀኗን እህቴን ሁሉ ጭምር እዛ ውስጥ አጨምራት እኮ ነው ብየምልህ። ማንን? ሰላምን ባለቤትን ማለት ነው። አጨምራት። ራስህን ቻል። ባል ስለሆንክ እሷ ሚስት ነች። አዎ ሚስቶቻችንን አመፃ ውስጥ መጨመር የለብንም። ራስህን ቻል። እንደ እግዚአብሔር መልእክተኛ ነው የምነግርህ። ራስህን ችለህ ለስተት ይቅርታ ጠይቅ። አንተ ስላደረክ ሰላሚናን አልናገራትም፣ እህትየውን አልናገራትም፣ አልተናገርኳትም፣ አልናገራትም። ለአንተ ውሸት እሷን ምንም የማታውቀው ተጨምራ እንድትናገር አታድርግ። ከተናገረችም ትናገር፣ መልስ የለኝም። ለሰራሁት ቪዲዮ ግባና ኮሜንት ስትላለህ እንደ አንተ ኢየሱስን ክዶ በመንፈስ ቅዱስ ላይ የሚያላግጥ የነበረውን ተመስገንና ሄደ ኮሜንት ጻፍልኝ ብለህ የምትለው አሳየሁት። ይኸው ትልቁ ላይ አድርጌውና ነሲ ወንድም ላይ ያሰት ቪዲዮ ሰርተህ ነው ሄደህ የማያምኑ ሰዎችን ኮሜንት ጻፉልኝ ብለህ የምትለው ሪፖስት አድርጉልኝ ብለህ የምትለው አሳዩ እና ላኪልኝ። እሱ ለዚህ ነው ትንቢቱንም በኮሜንት ያልታመነ በትንቢት አላምነውም። እኔ ነብዩን ፓስተር ማንም ሁን ማንም እኮ አልኩ። ማንም ሁን ማንም የገለአድ ቴስቢው የኤልያስ አምላክ እግዚአብሔር ይፋረደኛል። ይሄው እዚህ ጋር ነው። ያ አሳዩ። ያው ይሄ ማታ ነው ተሜጋ ኮሜንት ሲሰጥ የነበረው። ተሙያ አሁን የፖስትኩትን ይኸውና ሪፖስት አድርገው። ከዛ ተመስገን ምን አደረገ? ያ ሄዶ ሪፖስት አደረገለት። መቼ? ከ7 ሰዓት በፊት። የአማንት ቪው ነው ያለው እዚህ ጋር። ምን ነበረ ግን የነገርኳችሁ? 500 ምናምን እህትየው ህልሙን ምን ብዬ ነበር የነገርኳችሁ? የሚያምኑ ሰዎች ከማን ጋር ነበረ ተቀላቅሎ ያሳይ? ከማያምኑት ጋር ሆነው ተሰብስበውብኝ አሳየኝ ነው አይደል ያልኳችሁ? ትክክል። ከወር በፊት ትክክል። ኤርሚ የንስር አይነ ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን ያው ይሄ ቪዲዮ ከተፖስተተ ስንት ሰዓት ነው? 12 ሰዓት ተለቁት ይላል እና አቶ ኤርሚያስ አበበ እንግዲህ አሳዩ፣ ቪዲዮ አሳዩ ነው የንስር ያነሳ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው? ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የእኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ። እያነሳህ ስትቦጭቀን ነበር። ያው እግዚአብሔር ማስተዋል ያብዛልህ። እሺ ራስሽ ማይክ ስለከፈትሽ ይህንን ንግግር ስለሰማሽ ሰላምዬ ምን ነበር ያልኳት?
የሱን ይሄንን ቪዲዮ ባሳየንተን ጽሁፍ ባሳየሳለ ምን ነበር ያልኳት? ክፉ ቃል የተናገርኩት አለ መስክሩ ያላችሁ እዚህ ያላችሁ የሰማችሁ ነጻጊ ነቤኪ በሙሉ ቢኒ ሰምታችሁ ከሆነ ምን ነበር ያልኩትኝ? ሰላሚና አገርከው ነገር የለም ኤርሚ ምንም ስለሱ ያነሳው ክፉ ነገር የለም። ሲጀመር እኔ እስከማውቀው ድረስ እዚህ ቤት ላይ የእህቶች ስም በክፉ ነገር ተነስቶ እንኳን አያውቅም። እውነት ለመናገር ማለት ነው በፍጹም እግዚአብሔር ምሕረት ያድርግልህ ጸልይልሃለሁ። እነዛ ከተሰበሰቡ አመፀኞች መካከል ፍጻሜያቸው ምን ሲሆን እንዳሳየኝ እንደዛ እንዳይሆንብህ ጸልይልሃለሁ። ታናሽ ወንድሜ ያማኑ እጸልይልሃለሁ። ፍጻሜ ወደ ከሰልነት እንዳይቀየር እጸልይልሃለሁ። እሺ ቀጥያ ያወራ ከዛ ጨርሳለሁ። እዛው ወሬያችሁን ጭቅጭቃችሁን እዛው ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን ይሄ ነው በሐሰት ተናግሮ በጽድቅ ለሚኖረው ሰው ጸልይልሃለሁ አለ። እሱ እኔ በሌለሁበት ስሜን እንዳትለቁት እያለ በውስጥ መስመር እየተጻጻፈ ከማያምኑት ጋር ቡጨጋ ከተባለ እሱ ነው። እኔ ግን ወንድምነት እያልኩ እዚህ የሰርጋቸውን ቪዲዮ ሁሉ ከፔጄ ላይ አላወርደውም። እንደዛ አይነት ልብ እግዚአብሔር አልሰጠኝም። ጌታ ምሕረት ያርግልህ። አንተን ነው ሰላሚና አልበደለችኝም። አንተን ነው ማወራውን አወራለሁኝ እኔ በውስጥ ካገኘኋት ማለት ነው። ፍቅር ብዙ መንገድ ስለሚሄድ በደልን ስለማይቆጥር ሰው አልበደለችኝም። አንድ ደቂቃ ልናገር ፕሊስ ወንጌላዊ። እሺ ሰኒ ስራ ላይ ስለሆንኩ ነው። አንድ ደቂቃ ነው። እሺ እኔ ከደመረው ጋር ከደረሰብኝ ነገር በኋላ ያንተን ስልክ ዋትስአፕን ሰርዣለሁ። እኔ በዋትስአፕ ካንተ ጋር ተጻጽፌ አላውቅም። ከዛን ቀን በኋላ እኔ ልኬልሃለሁ ይሄንን ነገር ምን እየተባለ እንዳለ ወዴት እየወሰዱት እንዳለ ሰኒ ላከችልኝ ብያልኩኝ ወገኖችን። ያው ሰላም ምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገሪ። ቆይ በመጀመሪያ እኔ ላንተ እንደላኩልህ ብላ ነው ሰላም አድርጋ የሰደበችኝ። ሰኒ ስሚኝ፣ እሱን እዛው ትጨርሳላችሁ። ሁለታችሁ እህቶቼ ናችሁ። እዚህ ግን ሰላም ምትባይ እህት ብለሽ እሷ እንድትሰድብ እሷን ብትገባ አንቺ ልሰድባትም አይደለም ግን ከኔ ራስ ትውረድ። እኔ ቤተሰብ ያለኝ አላማ ያለኝ ሴት ነኝ። ወጣም ለቲክቶክ ለነገር አይደለም። እህቴ ሰኒ ይውረዱ ከኔ ራስ ይውረዱ። እኔ የሚዩት አደረኩሽ። እኔ እዚሁ ያለሽ ስላንቺ ልናገር ማለት ነው። ኦኬ ወዴት እየወሰዱት እንዳለ ልብ በሉ ያሳት ልብ በሉ ያ እባብ ልብ በሉ። ሐሰት ሲወራ አሁንም ማለት ነው። ማን ነው ሐሰት ያወራው? ሰኒ ናት ይሄን ቪዲዮ ያቀበለችኝ ብያለሁ። እኔ ወገኖች መስክሩ። እኔ ስለ ሰኒ ብቻ ከምናገር ሰኒ እህት እየሆነች ይሄን ቪዲዮ ያቀበለችኝ ብያለሁ ወይ ወገኖች? አላልክም ኤርሚ፣ አልሰማንም። ደግሞ ሌሎች ጻፉ ከታች ብያለሁ። ያውላችሁ እሳቱን እንዴት እንደሚያነዱት ማለት ነው። ልብ በሉ። በግምት ይናገራሉ። እንግዲያው የኤልያስ አምላክ ቅዱስ እግዚአብሔር ምስክር ነው። እህትየው ሰኒ ምንም ነገር ያለችኝ ነገር የለም ብዬ ስል የምጠራው ምስክሬ ኢየሱስን ነው። ምንም ያልሽኝ ነገር የለም እህትየው ሰኒ። በቃ ተባረኩ። ሰላም አርሻል። ይኸው በዚህ ትውልድ ፊት ምንም ያልሽኝ ነገር የለም። ያው እግዚአብሔር ምስክሬ ነው። የልጆችን ኢንሳን ምንም መማልኳት ምንም መማላሰ የለኝም። ያንተ ስልክ የለኝም። እህትዬ ምንም መማላት ሰርዣለሁ። የዛን ጊዜ
ባለመግባባት በደረሰው ነገር በቃ ሰረስኩት ስልክህን። በዚህም በቲክቶክም አውርቼህም አላቅም። እገባለሁ፣ ሰላም እላለሁ፣ ታችም አለሁኝ። በቃ እኔ ተውኝ ማለት በቃ ተውኝ። እኔ አላማውቅም። ሴት ልጆችን ላሳድግበት እንዴት እንደሚያዛምቱት ይኸው። እህትየው ሰኒ ምንም ያልሽኝ ነገር የለም። እህትየውም ሰላምም እኔን በግል ምንም ያለችኝ ነገር የለም። አማን ነው ግን የጻፈው አማን ነው ከማያምኑ ሰዎች ጋር በውስጥ ተደርቦ የሚያደርገው። ይሄንንም ማወራው ንቄ ልተወው እችል ነበረ። ኦኬ ጥፋቱን ግን አልመኝለትም። ልክ የተሰባሰቡ ሰዎች ፍጻሜያችሁ ምን እንደሚሆን የሰራዊት ጌታ እግዚአብሔር ስላሳየኝ እንዳይሆንብህም ጭምር ነው። ከጌታ ዘንድ ነው የሚሆነው። ከጌታ ዘንድ ልብ በል፣ ከጌታ ዘንድ ነው የሚሆነው። ስለዚህ ምንም ያላሉትን ለእኔ ምንም ያላሉትን ሰዎች ስማቸውን እየጠራችሁ ደግሞ እንደዚህ በሐሰት እርስ በርስ ደግሞ እዛ አትጣሉ። እኔ ላገልግልበት ተወኝ። እሺ ተውኝ። እኔን ተውኝ። በዚህ ህዝብ ፊት የምጠይቃችሁ ማለት ነው። ወንድምነት እሺ ወንድምነት እግዚአብሔር ያው አዋቂ ነው። እኔ ቀድሞ ይሄንን ነገር ነግረኸኝ ነበርና ባለፈው ስናወራ ጌታ የተናገረን መልእክት እግዚአብሔር ሲናገር አስቀድሞ ያው በሚፈጠረው ነገር ልባችን እንዳይወድቅ እንደሆነ አስባለሁ። እግዚአብሔር ይጠነቀቃል፣ የሚጠነቀቅ አምላክ። ያንተ ቅንነት አትቀይረው። ይሄ ቅንነት ሁሉ ከዚህ ሁሌ አይወሰድ፣ ካንተ አይወሰድ። አንተ በዚሁ እግዚአብሔር ባስቀመጠ ነገር ላይ ሆነ ቀጥል። በሚፈጠሩት ከፍታዎች፣ ዝቅታዎች ልብህን አትቀይር። ሰው መሆን ያለበት ያንተ አይነት ልብ ነው መያዝ ያለበት። በእውነት በጣም የምወደው ልብ ነው። በቃ ዚስ አንድ ክርስቲያን መሆን የሚገባው ሰዎች ያለው አመለካከት ይሄ ነው። ልብህን ጠብቅ። አሁንም እያወራህ ያለው ጀስት ሰው ሊሳሳት ይችላል። ተሳስተሃል፣ በቃ ከተሳሳት ያንን ስህተትን አርም ነው እያልክ ያለው። ጸልይለታለሁ እያልክን ያለው። በቃ ተባረክ ወንድምነት። ስህተት አይደለውም ብሎ ድጋሚ ሌላ ስህተት ሰርቶ ሰው የመጀመሪያ ስህተቱን ለመሸፈን የሚሞክር ከሆነ በጣም ዴንጀር ነው፣ በጣም አደገኛ ነው። ሌላ ሁለተኛ ስህተት ነው እየሰራ ያለው ማለት ነው። እና ስለዚህ ድጋሚ አንተን በሐሰት ድጋሚ ማንሳት ተገቢ አይሆን። ይሄ ወንድም ካጠፋ በጣም ቀላል ነው። በቃ ምን ሆኖ እንደሆነ አናውቅም። ሰው ሊሳሳት ይችላል። ተሳስቻለሁ ወንድሜ በድያለሁ ብሎ በአጭሩ ጋር የተሻለ የሚሆነው እሱ ነው። በቃ አንድ ክርስቲያን ማድረግ ያለበት ይሄ ነው። መልካሙ ሚውት ታደርጋል ዳኒ። በጣም ይቅርታ፣ አንድ ሁለት ነገር ነው። ሚውት አድርግ ብራት፣ ሚውት አድርግ እና መደረግ ያለበት ነገር ይሄ ነው። ኦኬ ወንድምነት ምንም በቃ ስህተት ሊፈጸም ይችላል፣ ሊሳሳት ይችላል፣ ወይ ሌላም ነገር አስቦ አናቅም። ብቻ የጻፈው ነገር ትክክል አይደለም። የጻፈው ነገር ትክክል ካልሆነ ይቅርታ ወንድሜ በድያለሁ ብሎ መስራቱ በቃ ነገሮችን ሁሉ ትክክል ያደርጋቸዋል፣ በእግዚአብሔር ፊትም በአንተም ፊትም። ኦኬ እግዚአብሔር ፊት የማንክደው እኮ ነገር አለ። ሁሉን የሚያይ እግዚአብሔር ስለሆነ ማለት ነው። ሰውን ልናሳስት እንችላለን፣ ሰውን ልንሸውድ እንችላለን። ግን እግዚአብሔር ይሸወዳል? ይታለላል ወይ? አይታለልም። የምናገለግለው ደግሞ የማይታለለውን እግዚአብሔር ነው። ስለዚህ ወንድምነት ቅንነትህን ቀጥል፣ በዚሁ ልብህን ጠብቅ። እግዚአብሔር ስለተናገረ ማለት ነው ወንድምነት። ግን እግዚአብሔር ካንተ ጋር ስላለ በእያንዳንዱ ጉዳይ ግን በቃ ወንድምነት ጠላት ይሄንን ነው የሚያስበው ካንተ። ኦኬ አጀንዳ መያዝ አይደለ? አጀንዳ ማስያዝ። አሁን በዚህ ሰዓት ላይ ምን ነበረ ወንድምነት የሚሰራው ወገኖች? ቤቱን ከፍቶ ካለችው ከቤተሰቡ ታይም ላይ ቀንሶ ወንጌልን ነው የሚሰብከው።
ኦኬ ጠላት አትሊስት አንተን ማስቆም ባይችል ባጠገብህ ያሉ ሰዎችን ያስነሳና ለትንሽም ቀንም ይሁን ለትንሽ ደቂቃም ይሁን ከወንጌል እውነት ያዘገያል። ወንድምነት እኔ አሁን ኢሹ መሆን ያለበት ወንድም አይደለም። ይሄ ሲጀምር ትክክል አይደለም። በቃ እና ለእግዚአብሔር ሐሳብ የምታውልበትን ያን ፕሪሺየስ የሆነውን ጊዜ ከቤተሰብ ቀንሰ ከራስ ላይ ከእንቅልፍ ላይ ቀንሰ የምታውልበትን ይሄንን ትልቁን ታይም በቃ በእንደዚህ አይነት በተራ እንትን ነገር ያውላል፣ ወደኋላ ያዘገያል። እና ወንድምነት ለእንደዚህ አይነት ነገር በቃ ልብህን ጠብቅ። ሌሎች ጉዳዮች ይነሳሉ ከዚህም በኋላ። ለምን ሩጫ ረጅም ነው ወንድምነት። ጠላት ይተኛል ብዬ አላስብም። ጠላት ሲዋጋ ደግሞ የሩቅ ሰው አምጥቶ አይደለም የሚዋጋ፣ የቅርብ የምትላቸውን ሰዎች እያመጣ ነው የሚዋጋው። በሩቅ ሰውማ አያገኝህም አይደለ? ሊያገኝህም እኔ ወንድምነት በጣም የተሰማኝ ራሳችሁን ጠብቁ እያልኩ እየተናገርኩ ለህዝብ ፐብሊክ ከጌታ ያየሁትን እየተናገርኩ አጠገቤ ላሉት እየተናገርኩ እባካችሁ መንፈሳዊ ጦርነት ላይ ነን፣ እባቡ እንዳይነድፋችሁ ያ ወርቃማ እባብ እያልኩ 1 ዓመት ሙሉ ነው ለ11 ወር ያልኩ ነው መልሱን የተናገርኩትኝ። ተጠበቁ ተጠንቀቁ ብዬ ባለመጠበቃቸው ምክንያት አንዳች ያልበደልኳቸው ሰዎች አንዳች እኮ አልኳቸው ቀርበው አንዳቸውም ያንተ በደል ይሄ ነው ብለው በመረጃ ላይ ሰው የሚችሉ የለም። አንዳቸውንም አልበደልኳቸውም። እሳቱ ነው የተደረገው። አሁን ራሱ ሰኒ አንቺ ልጅ የተናገርሽው አልተናገረችኝም። እሷ በፍጹም ለኔ አልነገረችኝም። የኤልያስ አምላክ ምስክር እኮ ነው ብዬ የምላችሁ አንዳች ነገር ይኸው አልደወለችልኝም። እንዴት ራሳችሁን አጠብቁም ወገኖች? አሁንም ተጠንቀቁ፣ ተጠበቁ። ወደ እናንተም ጋር ይመጣል ወገኖች፣ ወደ እናንተም ጋር ይመጣል። ይሄ አሉሽ ወደ እናንተም ጋር ይመጣል። እሳቱን ልባችሁን ጠብቁ፣ ልባችሁን ጠብቁ። ያኔም የተናገርኩት ነው። እኔ ልቤ በእግዚአብሔር ተጠብቋል። ወንድምነት ሶሪ ግን ቀጥል። እኔ ልቤ ተጠብቋል። ልብ በሉ። አማን እንኳን አሁን ቢመጣ እኔ አቅፌ ልስመው የምችል ልብ ነው ያለኝ። ወንድምነት በቃ እኔ አሁንም ወደለ ካራክተር ይሄ ነው። ይሄ በቃ ከጌታ ዘንድ የሆነ ልብ ነው። በሰዎች ላይ ቂም አትይዝም፣ ለሰው ክፉ አታስብም። ይሄ አብረን እንግዲህ እንዳገለገለ ሰው በጣም እመሰክርልህ፣ በአደባባይ ላይ የምናወራልህ ነው። በጣም በቃ ማለት እኔ እንዳንተ ብሆን ብዬ ብዙ ጊዜ አስባለሁ። በቃ እኔ እንደ ኤርሚ ብሆን እላለሁ። በቃ ይሄ ከጌታ ዘንድ የተሰጠ ድንቅ ጸጋ ነው ወንድምነት። በጣም በጣም ነው ደስ የሚለው። ለሰው ክፉ አታስብም፣ ለማናችንም ማለት ነው። ለማናችንም ክፉ አስበህ አታውቅም። ክፉ በሄዱበት እንኳን መንገድ ላይ በእነሱ ደረጃ በክፋት አትገለጥ። በቃ በጣም ደስ የሚል ካራክተር ነው ወንድምነት እና አይ ቲንክ ባጭሩ የሚዘጋ ጉዳይ ይመስለኛል። በቃ ከተሳሳተ አሁንም ቢሆን እድል አለው። ለረጅም ዘመን አብርሃት ሰላምንም ታውቃታለህ፣ ስለሷም ክፉ እንዳላወራህ እየነገርከን ያለው አላወራህም። በቃ ዋናው ፖይንት ምንድነው? የተሳሳተ መረጃ አለም ያመጣኸው። እንግዲህ መሲ አሁን ያሳየችን ነገር በጣም እሱን ነው የሚያመለክተው በትክክል ማለት ነው። እሱ ስለመሆኑ ይህንን የሚጠቀመው ሰው እሱ ስለመሆኑ በደንብ ያሳያል። ከተሳሳተ ቀላል ነው። በቃ አጥፍቻለሁ፣ በድያለሁ፣ ወንድሜ ስሜታዊ ሆኜ የሆነ ነገር ሆኜ እንደዚህ ብዬ ጽፌያለሁ ብሎ ሊዘጋው የሚችል ጉዳይ ነው። ሊዘጋው የሚችል ጉዳይ ነው። ሰው አይሳሳትም አይደለም፣ ይሳሳታል። ከስህተቱ እንዲታረም ነው ያንተም ሀሳብ። ሌላ አጀንዳም ሌላ ፍላጎትም የለህም እና ወንድምነት ዋናው ቁም ነገር ምንድን ነው? ፕሊዝ ኤኒ ጉዳይ ከወንጌል እውነት ወንድምነትን ወደኋላ የሚጎትት ነገር ይዛችሁበት ወደ ኤርሚ ጋር አትምጡ ማለት በቃ አሁን እዚህ ያለው ኤርሚ የእግዚአብሔር መንግስት ለማገልገል ነው። ባይዘው አገልግሎቱ ቀላል የሚመስላችሁ ሰዎች ካላችሁ በጣም ተታላችኋል። ማለት አሁን ወንድምነት መስራት የሚችልበት ሀገር ላይ ነው ያለው። ሙሉ ጥሪ ግን አለው። ጥሪ አለው። እግዚአብሔር ጠርቶታል እና ረጅም ሰዓት ነው ቁጭ ብሎ የሚያገለግለው። ብር ኖሯችሁ ከቤተሰብ ጋር ያላችሁን ታይም ግን ያ የምታገኙት ብር አይወስነውም ማለት በቃ አይገናኝም። ብራዘርስ ታውቁታላችሁ፣ ቤተሰብ ያላችሁ ሰዎች በፍጹም ነው የማይገናኘው። በጣም ውድ የሆነውን ጊዜ ሰውቶ እግዚአብሔርን ለማገልገል ነው ራሱን የሰጠው። ከልጆቹ ላይ፣ ከሚስቱ ላይ፣
ከራሱ ላይ ማለት ነው ብዙ ነገር ማድረግ የሚችለውን ነገር እየተወ ነው ለእግዚአብሔር መንግስት ጊዜውን ሙሉ ነገሩን እየተወ ያለውና በቃ አታዘግዩት። ከቻላችሁ ጸልዩ፣ አብራችሁ ቁሙ። በሚያስፈልገው ነገር ከወንድምነት ጋር ሌላውን ነገር ተውት። በቃ ያገልግል። በጣም ብዙ ትውልድ አለ ነፃ እየወጣ ያለ በጣም ብዙ ትውልድ ማለት ነው። እግዚአብሔር በሱ እየሰራ ነው ያለው፣ እንመሰክራለን። ስለዚህ ምንድነው እኛ ማድረግ ያለብን? በቃ እናገልግል፣ አብረን እንስራ። ካልቻልንስ በቃ ዞር በሉ። የተሻለ የሚሆነው እሱ ነው። አብራችሁ በዙሪያ ሆናችሁ የሆነ አጀንዳችሁን ምናምን የምትሰጡ ሰዎች በቃ ዞር በሉ ካልቻላችሁ ምንም ማለት ነው። አሁን ሰኒ ባሌለችበት ነገር ላይ አንስታችሁ ከወንድምነት ጋር ማጣላት፣ እንደዚህ አይነት ጉዳይ ታው በቃ ማለት አታምጡት፣ ወደዚህ አታምጡት። ኦኬ አታምጡት። ደግሞ ትክክል ነው። መጥፎ ነገር ባይ እኔ ለኤርሚያስ አሳየዋለሁ ነገ ላይ መጠንቀቅ ስላለበት ማለት ነው። ማናችንም ልናደርገው ነው የምንችለው። የሆነ ሰው ሊጎዳው እንዳሰበ እያየው ዝም አልለው። ወንድምነት ተጠንቀቅ ብዬ አሳየዋለሁ። ለምን? ነገ እንዲጎዳ ስለማልፈልግ ማለት ነው። ኦኬ አሁን ማድረጉ አይደለም እኮ የሚያሳስበው፣ ማንሰጥ አይደለም የሚያሳስበው፣ የተደረገው ጉዳይ ነው የሚያሳስበው። ባይዘው ወንድምነትማ መጠንቀቅ ስላለበት ነገ ላይ መጎዳት ስለሌለበት ማንም ሰው ሊያሳየው አንድ ጤነኛ ሰው ወንድም ተጠንቀቅ፣ ይሄ ሰው እንደዚህ በአንተ ዙሪያ ላይ አየዋለሁ ግን የሚያደርገው ነገር ትክክል አይደለም ብሎ ማሳየት አለበት። አንድ ጤነኛ ሰው ያንን ያደርጋል አይደል እንዴ? ሁላችንም ቢሆን እናደርገዋለን። ክፉ ነገር እያሰበበት የሆነ ሰው ተንኮል እያሰበበት የማይሆን ነገር እያደረገበት ዝም ብዬ አላልፍም። እኔም ብሆን አደርገዋለሁ ነው የምላችሁ። ተውት። እኔም ብሆን ይኸው በአደባባይ ማለት ነው እኔ ባይ አደርገዋለሁ፣ ማድረግ ይገባኛል። ኦኬ አብሬ የማገለግለው ሰው በሌላ ክርስቲያን ነኝ በሚል አብሮ የሚያገለግል ሰው ከማያምን ሰው ጋር አብሮ ለአገልግሎቱ እንቅፋት ሲሆን እያየው ዝም አልልም። መጠንቀቅ ስላለበት እነግረዋለሁ። ኦኬ አሁን ሊያሳስባችሁ እንኳን ከተገባ ወንድምነት ዙሪያ ላይ ያላችሁ ሰዎች ማንነገረው አይደለም። ኦኬ የተነገረው ነገር ስህተት ነው። እሱ ነው ሊያሳስባችሁ የሚገባው። ከዛስ ያንን ሰው ማረምና ማስተካከል ከቻላችሁ እሱን ነው ማድረግ ያለባችሁ እንጂ የማያሳስብ ነገር አያሳስባችሁ። ጉዳይም ይዛችሁ ይሄ በቃ ወንድምነት በቃ ለማገልገል ነው ያለው። ከቻላችሁ እርዱት። በቃ አብራችሁ የምትሆኑ ከሆነ በሁሉ ነገር በሚያስፈልገው ነገር ከወንድምነት ጋር ሁኑ። ካልቻላችሁስ ፕሊዝ ዞር በሉ። የምሬ ነው የምለው። በቃ ዞር በሉ። የእናንተ ዞር ማለት በጣም ለአገልግሎት ይረዳዋል። አብረን መሆናችን የበለጠ እንዲያገለግል የበለጠ አቅም እንዲሆን ካልሆነ በቃ ዞር በሉ። በቃ ዞር በሉ። የእናንተ አብሮነት አይጠቅምም። በእንደዚህ መልኩ መሆን የለበትም። ከቻላችሁ ግን አብራችሁ አግዙት፣ በጸሎት አግዙት፣ በሚያስፈልገው ነገር አብራችሁት ቁሙ። ይሄ ለእግዚአብሔር መንግስት ቫልዩ አለው። ከዛ ውጪ ግን እያንዳንዱን ኢሹ እያመጣችሁ ወንድምነት ጋራ አዘርግፉት። የራሳችሁን አጀንዳ ራሳችሁ እዛው ተወጡት። በቃ እዚህ ያለነው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ወንድምነት ራሱን ለማሳየት አልመጣም። ገንዘብ ለመሰብሰብ አልመጣም። እመሰክርለታለሁ። ከጉድለት የሚያገለግል ወንድሜ ነው። ይህንን በአደባባይ ነው የምናገረው። በፍቅር ጌታን የሚያገለግል ወንድም ነው። አለቀ። ስለዚህ ሌላ አጀንዳ ያላችሁ ሰዎች በዙሪያው ግን አትሰብሰቡ። በቃ ተበተኑ። የእግዚአብሔርን መንግስት ለማገልገል የቆመ ሰው ነው። አብራችሁ ቁሙ። የእግዚአብሔርን መንግስት አገልግሉ። ዘሬስት ያላችሁን አጀንዳ ግን ይዛችሁ ወደዚህ አትጠቁ። በቃ ቲክቶክ አሪፍ አይደለ? ክፈቱ። መታየት ከፈለጋችሁ መታየት ትችላላችሁ። ሌላ አጀንዳ ከፈለጋችሁ ያንን መፈጸም ትችላላችሁ። ለእግዚአብሔር መንግስት የምታስቡ ከሆነ ግን ወንድምነትን እርዱት። ምን በማድረግ ራሳችሁን በመበተን በቃ አትምጡ። እዚህ ያለው ቤቱን የሚከፍተው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ሚስቱ እየፈለገችው፣ ልጆቹ እየፈለጉት፣ ሁሉን ትቶ ዋጋ እየከፈለ ያለው የተጠራበትን ያንን መጠራት ስለተቀበለ ነው። ስለዚህ ከማገልገል ውጪ ራሳችሁን የምታውቁት ራሳችሁ ስለሆነ ከማገልገል ውጪ ዓላማ ያላችሁ ሰዎች በቃ ተበተኑ። ጌታን የሚያገለግል ሰው ብቻ በዙሪያው ይሁን፣ ስሙን የሚጠራ ማለት ነው። ይሄንን ጊዜ ፕሪሺየስ ውድ የሆነውን ጊዜ እግዚአብሔርን ያገልግልበት። ይሄንን ነው የምለው።
በቃ ከዚህ በላይ ወንድምነት ብዙ ትኩረት መስጠት ያለብህ አይመስለኝም። ወደ ለመድከው እንደ ድሮ ወደምታገለግለው ወደ አጀንዳህ ተመለስ። እንወድሃለን። ጌታ ካንተ ጋራ ነው። ጠላት እንደፈለገ ቢነሳ ሊጥልህ አይችልም። እግዚአብሔር ካንተ ጋራ ነው። የሚዋጋልህ እግዚአብሔር ነው። ምንም አታስብ። ጸጋና ሰላም ይዛላችሁ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ተባረኩ ወንድምነት። ቴንኪው። ጨርሻለሁ እኔ የሆነ ጨርሻለሁ። ወገኖቼ ፕሊስ እባካችሁ ልለምናችሁ በጌታ ልለምናችሁ እህቶችና ወንድሞች በጌታ ልለምናችሁ። እሺ ኦኬ። ማስፈራራት መስሏችሁ ከሆነ እኔም በምንም አላስፈራራችሁ፣ ምንም ስለማላረጋችሁ። እግዚአብሔር ግን ብድራትን ይመልሳል። በጌታ ልለምናችሁ። እሺ እግዚአብሔር ላያደርግ አይናገርም። ሲናገር እግዚአብሔር እንደ ወሬኛ ሰው የሆነ ነገር አሳይቶ ብቻ አይደለም ፍጻሜውን ሁሉ ጭምር ነው የሚያሳየው። በጌታ ልለምናችሁ። ምንም የማያውቁ ሰዎች ሁሉ ወደዚህ ውስጥ ጆይን እንዲያደርጉ አታድርጉ። መጻጻፍ ትችላላችሁ ከማያምን ሰው። አንተ አሁን ከማያምን ሰው ጋር ከመጻጻፍ በፊት እኔ ከወር በፊት ነው እግዚአብሔር ያሳየኝ። የሚያምኑ ከማያምኑ ጋር ሆነው በኃይለኛ አመታት ሊመቱት ነው ይላል አንደኛው መካከል ላይ። ያ ሰው አዲስ ክርስቲያን ስለነበር አልተናገርኩም። ዮኒ ማኛ ነበር ጉሎ ሆኖ ይታየኝ የነበረው። ኢንቦክስ ይደራረጋል። አየህ ተደራርጉ። ከፈለጋችሁ እኔ የፈለጋችሁትን ተለዋወጡ። ግን እህቶች እዚህ ያላችሁ ወንድሞችና እህቶች በዚህ ጉዳይ ግቢበት ብለው ቢሉሽ እህቴ ልትወጭበት ማቺው እሳት ውስጥ ነው የሚጥዱሽ። በአደባባይ ነው የምትዋረዱት። የሰራዊት ጌታ እግዚአብሔር ነው የሚያዋርዳችሁ። የአመፅ መንገዳችሁን የሚያዋርዳችሁ። አንዳችሁንም በዚህ ቤት የነበራችሁ የቀራችሁ ሰዎች ሁሉ በትመጡ በትናንትና እህትነትና ወንድምነት ነው የምቀበላችሁ። እኔ አይደለም የሚያስቀሯችሁ፣ በራሳችሁ ጊዜ ነው ሄዳችሁት። እና እኔ ጨርሻለሁ ወንድምነት። ቴንኪው። እዚህ የገባ ሰው ሁሉ መናገር የለበትም፣ ግን እንደው እምለው አለ ብሎ የሚል ሰው ካለ ለአንድ ሁለት ሰው እድል እሰጣለሁ። ሁላችሁ ግን አስተያየት እንድትሰጡ አልፈልግም። በዚህ ላይ የወንድሞችንም የእህቶችንም የማንም ሰው በክፉ እንዲነሳ አልፈልግም። ኮሜንት ላይ ሁሉ ጭምር የምጽፉ ሰዎች ማለት ነው። ኮሜንት ላይ የሰው ስም እየጠቀሳችሁ የምትጽፉ የምትሳደቡ በፌክ አካውንት ማለት ነው። ነውር እኮ ነው ወንድሞች እናቶች። ጻድቅ በፊት ለፊት ነው የሚናገረው። ስል መቅደስ ካጠፋች አጥፍተሻል ብዬ በፊት ለፊት ነው የምናገረው። እህትየው ሜርሲ ካጠፋች አጥፍተሻል ብዬ ነው የምናገረው። እዚሁ ብሩክ ዳኒ ካጠፋ አጥፍተሃል። እኛ ወንድማማቾች ነን። ቅድም መግቢያ ላይ ያነበብኩት ኤፌሶን 4 ከ23 እስከ 25 ድረስ ባለው ላይ እርስ በርሱ ብልቶች ሆነና ያለው ውሸትን አስወግዱ ብሏል። በቃ ቅረብና ንገሯ። በሉቃስ ወንጌል መጽሐፍ ምዕራፍ 17 ላይ እንዳት ወንድምህ በድሏል፣ እህቴ በድላች፣ ቀርበ ንገረው፣ አቅናው። ቢሰማ ገንዘብ አድርገው ይላል። ካልሆነ ሁለተኛ ሰው አምጥተህ ምከረው። ካልሆነ ደግሞ ሶስተኛ አድርገህ ለቤተክርስቲያን መጨረሻ ንገራት ይላል። ከዛ ነው እንደ ቀራጭ ሁንልህ ብሎ ያለው። እኔ እኮ ገስት ላይ ያላችሁትም በሙሉ አራግፌ ቤቴን ዘግቼ እኮ ገስቱን ዘግቼ እንደ ፌስቡክ እና ዩቲዩብ እኮ ማገልገል እችላለሁ። ግን ወንድሞችና እህቶች ናቸው ብዬ ስላመንኩ ደሞም ስለሆናችሁ ዘግቼ እኮ ማገልገል እችላለሁ። እናንተ ስለመጣችሁ አይደለም ሰው የሚመጣው። እናንተ ስለሄዳችሁ ሰው አይሄድም። ሰውን የሚያመጣውንም የሚያስኬደውን እኔ ስጀምር የሰው መምጣት ላይ መሄድ አይደለም። ሰውን የሚያመጣውም የሚሄደውም የሰራዊት ጌታ እግዚአብሔር በሰጠን መልእክት ላይ በምንናገረው እውነት ነው፣ በጽድቅ ማለት ነው። መንፈስ ቅዱስ አይሄድብኝ። የዛናው ደግሞ በክርስቶስ ቤተክርስቲያን ቤተሰብ ነን። ሁላችሁ መጣችሁ እኔን ብሶት አትንገሩኝ። በውስጥ መስመር ያላችሁ ነገር ካለ ጨርሱ። ከኔ ጋር ግን አንዳች ነገር የላችሁም። አንዳች ነገር አይኔን እያያችሁ አታወሩም። ቪዲዮ ከፍታለሁ አለኝ ብሎ የሚል ሰው ይምጣና አይኔን እያየህ አታወራም አልኩ።
በዚህን ያህል ነው ጌታ ኢየሱስ ክርስቶስ በሰጠኝ የጽድቅ ሕይወት የምመላልሰው። አይኔን እያየ አታወራም። በድለኛል ብለሽ አታወሪኝ መተሽ። አንዳችሁም አልኳችሁ፣ አንዳችሁም። ዝምታዬ የዋህነቴ ግን እኔ ላይ እንድጨፍሩብን አልፈቅድላችሁም። አገልግሎቱን ላልሆነ ነገር እንድታደርጉ አልፈቅድ፣ እግዚአብሔርም አይፈቅድላችሁም። የሚናገር ሰው ካለ አንድ ሁለት ልስጥና ወደ ወንድምነት ቤት ይከፍታል። ከቻለ ወደ እሱ ጋር ሄደን እናገለግላለን ወገኖች። ቴንክ ዩ። ግን የምትሉት ነገር ካለ አንድ ሁለት ሰው እድል እሰጣለሁ። ቴንክ ዩ። ከዚህ ነገር ውስጥ መውጣት ስላለብን ቶሎ። እሺ ኤርሚ፣ እኔ ልበል እንተኛም ስለሆነ ከፈቀድክ ትችያለሽ። እሺ ምናልባት ትልቁ ላይ ካረከኝ መነሻውን ማሳየት ፈልጌ ነበር። ኦኬ እንግዲህ ሰኒንም ነፃ ከማውጣት አንፃር ማለት ነው በጽድቅ የሆነ ነገር አያሳፍርም። ለኤርሚ የላኩለት እኔ ነኝ። ይሄንን ቪዲዮ አየሁ፣ የዮኒ ማኛ የመጨረሻውን ቪዲዮ አየሁና ገብቼ ኮሜንቶቹን አየሁኝ። ገብቼ ኮሜንት ሳይ ድጋሚ ዮኒ ማኛ ጋር ይሄ ሰው ላይክ አድርጎታል፣ ታምስ አፕ አድርጎ ብራቮ ብሎታልና ገባሁኝ፣ አየሁት፣ እሱ ነው። መጨረሻ ላይ ደግሞ ለኤርሚያስ ያስተላለፈውን መልእክት አየሁኝ። ለኤርሚያስ ያስተላለፈውን መልእክት ሳይ ባንዲራዎቹ እንደሚለያዩ ፊገር አውት አደረኩኝ። ምንድነው ያደረኩት? ኢሚዲየትሊ ወዲያው ለኤርሚ ነው የደወልኩለት። ኤርሚ ተሰርቶ ነው ኤአይ ነው እንዳይባል አሁኑኑ ካሜራህን ክፈትና በሌላ ስልክ ቲክቶክ ክፈት አልኩት። አስከፈትኩት። ባንዲራው የተለያየ መሆኑን በአይኑ እንዲያረጋግጥ አደረኩኝ። ከዛ ስክሪን ሪከርድ አድርጌ ላኩለት ማለት ነው። ቅድም ዳኒ ሲናገር ሰምታችሁታል። ተጠንቀቅ የሚያስብል ነገር፣ አብሮት የሚያገለግል ሰው፣ ለሱ የሚያሰጋ ነገር ማንም ሰው አይቶ አያልፍም። ማንም ሰው ማለት ነው። ለኤርሚያስ ቃል በቃል ነግሬዋለሁ። አይሮን ነው ቤት ከፍቶ እንደሚያሳይ ያላቅም አልተነጋገርንም። ያልኩት ምንድነው በተፈጠረው ነገር ሽምግልና መቀመጣችሁ አይቀርም፣ የሆነ ቀን መነጋገራችሁ አይቀርም። ይሄንን ነገር ያዘው እና አሳየው። ለሱ ይቅርታ የሚጠይቅበትና የሚጸጸትበት ሰው መሸወድ እንደማይችል እንዲረዳ ትምህርት ይሆነዋል። ቪዲዮውን ያዘው ብዬ የላኩለት እኔ ነኝ። ከመሲ ጋር አልተነጋገርንም። ላኪሊ መሲም ደግሞ ሌላ መረጃ ይዛ ነበር። ምንድነው ማንም ሰው ቢሆን አብሮት የሚያገለግል ሰው እንደዚህ አይነት ነገር ሲያይ ቢ ኬርፉል ብሎ ለኤርሚ የማይሰጥበት ምክንያት የለም። የመጀመሪያውን ግን አይዶንት ኖ ምንድነው እንዳትለቁት ያለውን ማን እንደላከለት አላቅም። እሱን ያላኩለት። ይሄኛውን የዛሬውን ግን እኔ ነኝ የላኩለት። ስለዚህ ከሰኒ ራስ ላይ ተወርዳላችሁ ማለት ነው። ኤኒቲንግ ኤኒዌር በጽድቅና በእውነት እናገልግል። ፕላትፎርሙ ላይ እስከመጣን ድረስ ማንም አልበደለኝም። ብትመጡ አቀፌ እቀበላለሁ። እንደ ትናንትናው እህቴ ወንድሜ ብዬ ገስትል አስገባለሁ። አብረን እናገለግላለን። የክርስቶስን ልብ እናያለን ኤርሚ ላይ። ስለዚህ አሁንም መናገር የምፈልገው በየትኛውም ኢንድ ያላችሁ ሰዎች አልተበዳደልንም ብሎ በአፉ እየመሰከረ ከሆነ አረፈደም። ችግራችሁን መታችሁ ፍቱ። በሰላም መታችሁ ተቀላቀሉና አገልግሉ። በተለይ ስፔሻሊ ከኤርሚ ጋር ያላችሁን ነገር መፍታት ይቻላል። ኤርሚ ከእንትና ጋር ያለህን ችግር እንዳትፈታ ሜርሲ አልያዘችም። ከእንትና ጋር ያለውን ችግር እንዳትፈታ ዳኒ አልያዘህም። ከእንትና ጋር ያለውን ችግር እንዳትፈታ ብሩኬ አልያዘህም። ከእንትና ጋር ያለውን ችግር እንዳትፈታ መስዬ ወይ ቤኪ ወይ ቢኒቴን ወይ መቅዲ ማንም አልያዘም። መታችሁ እንደ ድሮ መቀጠል ትፈልጋላችሁ? እዚህ ቤት ኤርሚ ጋር
ከወንድማችሁ ጋር ነገራችሁን ማስተካከል ትፈልጋላችሁ። ስለኔ ግዳይ ይስጣችሁ፣ ስለሌላው ሰው ግዳይ ይስጣችሁ። ኑ ችግራችሁን ፍቱ። የቀድሞ ወንድምነታችሁን የቀድሞ እህትነታችሁን መመለስ ይቻላል። ነገር ግን እንደዚህ አታክ ልታደርጉ በምትመጡበት ጊዜ ችግራችሁን ወይም ደግሞ የፈጠራችሁትን መጥፎ ነገር ሌላ መጥፎ ነገር ፈጥራችሁ ህዝብን ለማታለል ስትሞክሩ የራሳችሁ መረብ ራሳችሁን ነው ጠልፎ የሚጥላችሁ። የራሳችሁ መረብ ማለት ነው። ስለዚህ ቢ ኬርፉል። የእግዚአብሔር ህዝብ መቀለጃ አይደለም። እኔ ተናግሬያለሁ። ሰሞኑን ፖስት ባደረኳቸው ነገሮች ላይም ተናግሬያለሁ። ቲክቶክ ላይ ያለው ሰው አይናቅም። የሚሰማን ሁሉ ሰው ኮሜንት ይጽፋል ማለት አይደለም። በጣም የተማሩ በጣም የሚያስተውሉ what is going on በእኛ መካከል ሰላምም ችግርም ሲሆን የሚገባቸው ኦዲየንሶች ናቸው እዚህ ፕላትፎርም ላይ ያሉት። ስንዋደድ፣ ስንጣላ፣ ስንቀያየም፣ ስንግባባ፣ ስንቀራረብና ስንራራቅ ይገባቸዋል እዚህ ፕላትፎርም ላይ ያሉት ሰዎች። ያለበለዚያማ እነሱንም ኦዲየንሱን መናቅ ነው። ይሄ የሚሰማንን ኦዲየንስ መናቅ ነው። አንደርሬት ማድረግ ነው። አንደርማይን ማድረግ ነው። አልተማራችሁም፣ አታስተውሉም ማለት ነው። ዛሬ ከዚህ ሌላ ሁለተኛ ነገር ልኬለታለሁ ለኤርሚ። እሱንም ቀኑ ሲገለጥ ታዩታላችሁ። እንደዚህ ጎንና ጎን የምታዩት ነገር ማለት ነው። ነገር ግን ሁለቱንም ስልክለት ኤርሚ ኪፒት ለነዚህ ሰዎች ማስተማሪያ ታደርገዋለህ። አሁን ማይኩን ከፍቶ እንደዚህ ካላልኩት እሱ ይመሰክራል። እንደዚህ አላልኩም ኤርሚ ብለሽኛል። በክፋት አንዳቸውንም ሰዎች አርቅ አላልሽኝም። ይኸው በሕያው ጌታ ፊት ነው የምነግራችሁ። ብትለኝም አልሰማሽም። ታውቂያለሽ ሜሲ ሌሎችን አርቅ ብለሽ ስትይኝ አላልሽኝም። ብትይኝም አልሰማሽም። ሌሎችም ብለው ቢሉ አልሰማም። በጌታ እህቶቼ ወንድሞቼ ናችሁ። ስለዚህ ያልሽው ኪፕ አድርገው ነው ያልሽኝ። ልክ ነው። እኔውን አላከችልኝም። እኔ ማላከልህ ብሎ ካለ ሰው እናገራለሁ። መናገር ያለብኝ እናገራለሁ። መናገር የለብኝ አልናገርም። ኦኬ። የእግዚአብሔር ልጆች የንስር አይን ያላቸው አሉ የሚያዩአችሁ ነው ብዬ አልኩት። ልክ ነው። ይህንን ቪዲዮ የላከችልኝ ማናት? እህትየው ናት። በጽድቅ መናገር ማለት እንደዚህ ነው። ምንም የተደበቀ ሚስጥር አይደለም ያወጣችሁ። አደባባይ ላይ የጻፍከውን ነገር ነው ያመጣችሁ ማለት ነው። ቴንክ ዩ። የሁሉም መነሻ የሆነው ምንድነው? ዮኒ ማኛ የዲያቆን ዘማርያም ዘለቀንና የኤፊን ዲቤት አየሁኝ ቪዲዮን። እስኪ ኮሜንቶቹን ገብቼ ላንብብ ስል ድጋሚ እዛ ኮሜንት ላይ ያው ዮኒ ብራቮ ብሎ ኮሜንት አድርጓል። እንዴ ይሄ ሰው አሁንም አይማርም እንዴ? ባለፈው ላይቭ ላይ ተነገረ ታየ እንዳትለቁት የሚለው ብዬ ገብቼ ሳይ የራሱ አካውንት ነው። ለኤርሚ የሰራው አለ። ለኤርሚ የሰራው ላይ ሳይ ሁለቱ ባንዲራዎች ይለያያሉ። አልኩኝ። ወዲያው ኤርሚ ጋር ደወልኩኝ። እኔ ሪከርድ አድርጌ ከመላኬ በፊት ወዲያው ካሜራ ክፈት ብዬው በቪዲዮ ኮል ያወራ ነው። ሌላ ስልክ አስከፍቼው ማለት ነው። ስለዚህ ምንም መደባበቅ ነገር የለም። እኔ ነኝ የላኩለት፣ ሰኒ አይደለችም። ቪዲዮውን ይዞት ላይቭ ላይ እንደሚወጣ አልነገረኝም፣ አላቅም። ከተናገረ ግን ለሰኒ ችግር እንዳይፈጥርባት እኔ ነኝ የላኩት። ስልክለትም አስቀምጠው የሆነ ቀን ችግሮች መፈታታቸው አይቀርም። የዛን ቀን ግን እንዲማርበት ይሆናል። ይሄንን የተናገርኩት ከዚህ በኋላ ኤርሚንም ሆነ መሲንም ሆነ ቤኪንም ሆነ ቢኒንም ዳኒንም ብሩኬንም አታክ የሚያደርግ እንደነ ነገር ባገኝ አልተውም፣ አሳያለሁ። በጽድቅ ማሄድ ሰው ሁል ጊዜ መጋለጥ አለበት ብዬ አምናለሁ። ይሄ የኔ አቋም ነው። ኤርሚያስ ባይደግፈው የኔ አቋም ነው። መሲ ባትደግፈው የኔ አቋም ነው። ቤኪ ባይደግፈው የኔ አቋም ነው። ቢኒቴን ባይደግፈው የኔ አቋም ነው። ብሩኬ ባይደግፈው የኔ አቋም ነው። ዳኒ ባይደግፈው የኔ አቋም ነው። መቅዲ ባትደግፍ የኔ አቋም ነው። መደባበቅ የሚባል ነገር አይመቸኝም። ይሄ የኔ አቋም ነው።
በድዬ ከሆነ በድያለሁ፣ እኔ ነኝ ጥፋተኛ እላለሁ። ከዚህ በኋላ በዚህ መንገድ እቀጥላለሁ ማለት ነው። ስለዚህ እኔ ነኝ የላኩለት ለኤርሚ። ላይቭ ላይ ገብቶ ግን እንደሚያሳየው አላቅም ነበር። ኪፕ አድርገው ነበር ነው ያልኩት። ያው ኤርሚ ማሳየት ፈለገ ወይ ኢሞሽናልም አድርጎት ሊሆን ይችላል። ይሄንን እንድታውቁ ትፈልጋለሁ። ኦቨርኦል ግን ሁሉም ነገሮች የሚመጡት ባይዘዌ መልእክቱን ተናገር አይደል? ከማያምኑ ሰዎች ጋር መተባበሩ በማን ቪዲዮ ነው የታየው? በመሲ ቪዲዮ። በነገራችን ላይ የሚነገሩት ትንቢቶች መፈጸሚያቸው መንገድ ብዙ ሊሆን ይችላል። የኔ አደባባይ ማውጣት፣ የኔ ለሱ ሼር ማድረግ እግዚአብሔር የነገረው መልእክት መፈጸሚያ መንገድ ሊሆን እንደሚችል እንወቅ። ከማያምኑ ሰዎች ጋር መተባበሩ በመሲ ቪዲዮ ተረጋግጧል። ይሄ መልእክት፣ ይሄ ትንቢት በመሲ ቪዲዮ ተረጋግጧል ማለት ነው። ስለዚህ እግዚአብሔር ሊሰራ ያለውንና በማን ሊሰራ እንደሆነ እርሱ ያውቃል። እኔ የራሴ ሐሳብ አለኝ፣ መሲ የራሷ ሐሳብ አላት፣ ወንድሞች የራሳቸው ሐሳብ አላቸው። የአንድ ሰው ሐሳብ ይገዛል ማለት አይደለም። ለኔ የኔ ሐሳብ ገዢ ነው። ዳሰት ይሄ መታወቅ መቻል አለበት እና ወንጌላችን ይቀጥላል። ወንጌልን የሚቀጥሉ አሉ፣ ወንጌል እንዳይቀጥል የሚያደርጉትን ደግሞ የሚያጠምዱ ደግሞ አሉ። አሰራሩ ብዙ ነው። ስለዚህ በዚህ መንገድ እንቀጥላለን፣ በዚህ መንገድ እንቀጥላለን፣ አገልግሎታችንን እንቀጥላለን ማለት ነው። እኔ ጋር መሽቷል። ኦልሞስት 3:30 ነው። ለኪን 9 ሰዓት ተኩል እንደማለት ነው። ልተኛ ነው። ወንድሞች ክፈቱ፣ ወንጌልን አገልግሉ፣ ቀጥሉ። ይሄ ነው የኔ መልእክት። ተባረኩ። እሺ ተባረክ። የትየው እንግዲህ እውነቱ ይሄ ነው ወገኖች። አሁን መሲ ማለት ሜርሲ የትየው እዚያ ብታሽ ኖ እዚህ የተናገርሽው ትክክል አይደለሽም። ለምን ተዋሻለሽ የትየው ነው ብዬ መላት እዚሁ ማለት ነው። ምክንያቱም አደባባይ ላይ ስለተናገረች ማለት ነው። አሁን ባሳት ልክልኝ ልኬለታለሁ ብላ ብትል ለምንድን ነው መዋሸት የፈለግሽው ብዬ ላት ነበር። ስለላክችልኝ ያለችው ነገር በሙሉ እኔ ጋር ደውላ ቪዲዮ በሌላ ሞባይል ከፍታ ልክ ናት። ይኸው የኤልያስ አምላክ ምስክር ነው፣ ልክ ናት። ይህን በማድረጉ አጠፋች አላጠፋችም? ኤፌሶን 4:25 ኦኬ። ገንዘብ ስታደርግ እንደዚህ በጽድቅ ትናገራለህ ማለት ነው። እርስ በርስ ብልቶች ሆነናልና ምንን አስወግዱ ነው ብሎ ያለው? ምንን አስወግዱ? አሁን ሜርሲ በቃ ልተኛ ነው ቻው ወገኖቼ፣ እኔ ጋር ሌሊት ነው አሜሪካ ስለምትኖር ማለት ነው። ቻው ብላ ውሸት አውርታ ቢሆን ኖሮ ወይ ቆይ አንዴ የምን ዋሽቶ መሄድ ነው፣ ንስሐ ነው መግባት ያለብሽ ነበር ብዬ መላት። ግን እንደዚህ ብዬ ማላት ለምንድን ነው? አላሸችማ። ኤፌሶን 4:25 ቅድመ መግቢያ ላይ ያነበብኩት በተለይ ከቁጥር 23 ጀምሮ በአይምሯችሁም መንፈስ ታደሱ ይላል። ኦኬ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እንደ እግዚአብሔር መልክ፣ እንደ እግዚአብሔር ጽድቅና ቅድስና ለእውነት በሚሆን እንደ እግዚአብሔር ምሳሌ በጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። አሮጌውን አስወግድ እኮ ነው የሚለው። ከዛስ ስለዚህ ውሸትን አስወግዳችሁ ለምን እርስ በርስ ብልቶች ሆነናልና። ማን ያደረገን? ኢየሱስ ጌታዬ፣ ኢየሱስ ጌታሽ፣ ጌታህ ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር ውሸትን ተነጋገሩ ነው የሚለው? ተለባበጡ ነው የሚለው? ምንድነው የሚለው? እውነትን ተነጋገሩ። ፋክት። ከዚህ እውነት ስትወድቅ፣ ከዚህ እውነት ስወድቅ የማገለግለው ሰይጣንን ነው፣ እግዚአብሔርን እንዳይመስልህ። የምታገለግው ሰይጣንን ነው። አሁን እትየው ብትዋሽ ኖሮ አገልግላ የወጣችሁ ማን ነው? ውሸትን። ውሸትን በማገልገል ማን አገልገለች ይባላል ታዲያ? ዲያብሎስን ማለት ነው። ስላልዋሸች ግን እውነትን የተናገረችው በፍጹም ልክ ነው፣ እውነት ነው። ታንክ ዩ። ጽድቅ ማለት እንዲህ ነው። አየህ፣ ጽድቅ ማለት እንደዚህ ነው። በቃ እንደዚህ በብርሃን ተመላለስ።
በብርሃን ተመላለሱ ማለት ይሄ ነው። እሺ እንደ ኦርቶዶክሳውያን ኮሜንት ሲሆኑ በብርሃኑ ተመላለሱ እያሉ መቀባጠር አይደለም፣ መዋሸት አይደለም፣ መቅጠፍ አይደለም፣ የወንድሞችን የእህቶችን ስም ማጥፋት አይደለም፣ ከማያምኑ ሰው ጋር እየዶለቱ መጥቶ አላልኩም ምናምን ነገር ብሎ መገበዝ አይደለም። ጻድቅ በጽድቅ ይናገራል። እውነትን ተነጋገሩ። ኑና መስክሩብኝ የበደልኳችሁ ሰዎች ካላችሁ። እስኪ አንድ ሰው ከማያምኑ ሰዎች ጋር በውስጥ የምትጻጻፉ ማለት ነው። መረጃ እናቀብላለን። ምንም የምታቀብሉት መረጃ የለም። ጻድቁ ኢየሱስ ጌታ እኮ ነው እኮ አልኩህ። ምንም የተደበቀ የኤርሚያስ ገበና ብላችሁ የምታሰጡት የለም። ስጡና እስቲ ይስጣ አደባባይ ላይ ህዝብ የማያውቀው እኔ ተንሾካሹኬ በውስጥ ያወራሁት ካለ ማለት ነው። በእውነት እኮ ነው ብዬ የምልህ እጓደዳለሁ በቅዱስ ስሙ ስልህ በኢየሱስ ጌታዬ በቅዱስ ስሙ እጓደዳለሁ። የተደበቀ የኤርሚያስ ብላችሁ ብትሉት የለም። የጓዳ የጎርጓዳ የጉድለቴ ተብሎ ይባል አደባባይ እናንተ የምታውቁት ነው አይደል? ለዚህ ነው የሳጣ አግዙኝ እርዱኝ ብዬ የምለው። መጽሐፍ ሲያስፈልገኝ ግዙልኝ፣ ኮምፒውተር ባጣው ጊዜ ያኔ ግዙልኝ ብያለሁ። እናንተም አላሳፍራችሁኝ። ጌታ እግዚአብሔር ይባርካችሁ። የእግዚአብሔር ወንዶችና ሴቶች ልጆች አይ ላቭ ዩ። ለምን በጽድቅ ነው የማገለግለው። እንኳን እኔ ታላቁ ሐዋርያ ጳውሎስ እንኳን ጠይቋል፣ በጉዞ ልትረዱኝ ብሎ ማለት ነው። እንደዚህ ነው የምንጠይቀው። ምንም የተደባበቀ ነገር የለም ብራዘር። ምንም የተደበቀ የኤርሚያስ በጀርባው በኩል ያለ ይጠና በግሪክ በዕብራይስጥ እዩት ብላችሁ ምትሉት አንዳች አታውጡም። በኤልያስ አምላክ ፊት የለም። ተው እንጂ አብረውኝ የነበሩ ማናቸውም የከፋ እንኳንም ብዬ የምለው በደል እንኳን አላደረጉብኝም። ፍቅራቸውና አብሮነታቸው ነው ፊት ለፊቴ እየመጣ የሚያስለቅሰኝ። ግን ምን ላደርግ እችላለሁ? ወንድሞች እናቶች፣ የዋሁን ሰው ግን አትበሉትም። የቅኖች አምላክ እግዚአብሔር አለ። እውነቷን የተናገረችው እህትየው ሜርሲ። ሰላም ደሪ ቻው እህትየው፣ ውረጅ እና ተኝ በቃ። አሜን። እሺ ኤርሚዬ ሰላም ሁኑ። ባይ ባይ። ቴንክ ዩ። እህቴ ሰኒም ልክ እንደዚሁ ማለት ምንም ያደረገችው ነገር የለም። ምንም ወንድሞች እናቶች፣ ምንም ቅድም ገብታ ማለት አትጣሉ፣ እርስ በርስ አትጣሉ። ኦኬ አንቺንሽ አንተን አትበሉ እባካችሁ። ንቁበት ያንን እባብ፣ ንቁበት ያንን እባብ። ኦኬ እንዴ መንፈሳውያን ሰዎች አለ፣ ንቁበት ያንን እባብ። ንቁበት። እሺ የእግዚአብሔር ወንዶችና ሴቶች ልጆች ይሄን ነው የምለው። ሌሎችም ታወሩ ካላችሁ ተናግሬ ተናገሩና። እርሚ አንድ ሀሳብ ምናልባት እኔ የምናገረው አሁን ይሄን አማንን አንተ በግል ጉዳይ ደርሰህ አይደለም ሁሌ የምንለው እኛ አንተም ብዙ ጊዜ ሲጠየቅ ስትናገር የነበረው ነገር ምንድነው? ጌስት ስልኩ ሐሰተኛ ነቢያቶች የቤት አትመጡም አትገቡም አድራሻችሁ ሳይታወቅ ምናምን ብለህ ስትናገር ሰማለሁ ሁሌ እና በግል የጎዳው ነገር ሳይኖር በዚህ ጉዳይ ነው ብዬ ነው ማስበው። አሁን እሱ የሄደበት ሪከት ኖ በግምት አይደለም። ኖ እኔ ነኝ የሚታረከው። ኖ አይደለም፣ እንደዛም አይደለም። ቤኪ ወንድምነት አማኒን እኔ ሐሰተኛ ነብይ ነው ብዬም አላቅም በሕያው ጌታ ፊት ማለት ነው። ኦኬ ደግሞ መጥቶ ቤቴ ላይ ገብቶ ያውቃል። ኦኬ ልብ በሉ። ኖ ዝም ብላችሁ አትናገሩ። ኦኬ ወንድምነት እንደዛ አላልኩትም ብዬ ምክንያቱም አገልግሎቱን አላቅ ምን ቪዲዮ ሰማሁበትና ምን አየውና ምንም አላየውም። ኦኬ ምንም ባላየውበት እኔ አላልኩትም። ያልኩት ምንድነው ፕሮፌት ነን ብላችሁ የምትሉ ሰዎች እዚህ ቤት መታችሁ ገስት ላይ ከመቀመጣችሁ በፊት እኔም በውስጥ መስመር አውሩኝ ብዬ ነው ያልኩትኝ። በሙሉ የነቢያትን አገልግሎት ነው ይቀበላለሁ። ጸጋ ስጦታ እንዳለ በጣም ነው የማምነው። ይሰራባቸዋል እኮ ብዬ አይደለም ይሰራብኛል እኮ ነው ብዬ የምላችሁ እዚህ ያላችሁ ሰዎች። ኦኬ መንፈሱ በእነንተናና በእነንተና ብቻ የሚሰራ መስሎ ከሆነ በኤርሚያስም ላይ ይሰራል። በኤርሚያስ ላይ ብቻ አይደለም አካሉ በሆነች በክርስቶስ ቤተክርስቲያን ላይ እኮ ይሰራል የትንቢት መንፈስ። እየሰማችሁ ነው?
አዎ እኮ ነው ብዬ የምልህ። አዎ ኦኬ። ፕሮፌት የሚል ስም ስለለጠፈ ብቻ አይደለም። ልክ ነው። ነቢያትን እግዚአብሔር ያስነሳል፣ ሐዋርያትን እግዚአብሔር ያስነሳል፣ ወንጌላውያን እግዚአብሔር ያስነሳል፣ መጋቢዎችን እግዚአብሔር ያስነሳል። ግን በክርስቶስ አካል በሆነችው በቤተ ክርስቲያን ላይ የነቢያት መንፈስ ይሰራል። ዛሬም ያው ነው። የትንቢት መንፈስ አለ እና አማኑን ሐሰተኛ ነው ብዬ አላልኩትም። ወንድምነት ለዚህ ነው ያስቆምኩ። እሺ ግን ብዙዎቹ ግምት መናገር የለብህም። አይሆንም ወንድምነት ቴንክ ዩ። ግምት መናገር የለብህም። አላልኩትምም አለውም። ለምን አገልግሎቱን አላውቅም። የትዬ የሰላም ወንድ ማነው ባል መሆኑን አውቃለሁ። ስለዚህም ዌልካም ብዬው ገስት ላይ ገብቶ ከሁሉ ተቀምጦ ያውቃል። ፕሮፌት አማኑ ብሎ ገብቶ ያውቃል። እነ ፕሮፌት ነፂን ከአማኑኤል እንደዚህ ገብቶ ያውቃል። ኦኬ አላልኩም። እንደዛ ስላላልኩኝ በዚህ ምክንያትም አዝኖ አይደለም በፍጹም እኔ እስከሚገባኝ ድረስ ማለት ነው። በፍጹም እንደዛ እንደዚህ በዚህ ምክንያት ነው ብሎ አይልም። ምክንያቱ ሳትምጣ አላልኩትም። ይመጣ ነበረ፣ ገስትም ላይ ይገባ ነበር። ከአንዴ ሁለቴ ሶስቴ እንደዚህ ገብተዋል። ኦኬ እና ቴንክ ዩ ወገኖች። እሺ ብርኪ የምትለው ካለ ሌሎች የምትናገሩት ነገር ካለ ማለት ከሌለ ግድ ተናገሩ እያልኩ አይደለም። ዝም ብዬ ዘግቼ ብሩኬ እስኪዘጋጅ የግድ ተናገሩ እያልኩ አይደለም። ቆይ የግድ እየተናገሩ እያልኩ አይደለም፣ ግን ዝም ብያችሁ ጠቅጥቂያችሁ እንዳልሄድ ብዬ ነው። እሺ አይ ነው ተራም ጠብቄ ነው። ችግር የለም ብዙ አላወራም። እሺ ጌታ ጸጋና ሰላም ይብዛልህ ኤርሚ፣ እንዲሁም እዚህ ያላችሁ ወንድሞችና እህቶች ጌታ ጸጋ ሰላም ከእናንተ ጋር ይሁን። በቃ የተናገርከው ከዚህ ቀደምም አሁንም እየተናገርክ ያለው ያው እውነታን ይዘ ነው። በእውነታ ላይ የተመረኮዘ ነገር ነው ያስቀመጥከው። ቅድም ዳንዬም ብሎታል፣ ሌሎችም እንደዛው። ልብን ማስፋት የሚፈልግ አገልግሎት ላይ ነው ያለው። ያንተ ልብ ሰፊ ነው፣ ቅን። አሁን ቢመጣ አቅፈዋለሁ ስትል እየሰማን ነበር። ዛሬ የምትለው ቃል ሳይሆን ይሄ ሁልጊዜ ዘወትር እንደዚህ አይነት ነገሮች በተነሱ ጊዜ ሰዎች በሐሰት ስምን ለማጥፋት ወይ አገልግሎት ለመቃወም ሌላም ነገር ላይ ሲነሱ በወንድሞች ላይ ብቻ አይደለም፣ እንደውም ጥለው በሄዱት በሌሎች ቤተ እምነትም የቀየሩት እንኳን ካሉ ለይቅርታ አንተ በጣም ክፍት እንደሆንክ ትናገራለህ። አሁንም እያደረግክ ያለው ይህንን ነው። ቴንኪው ማለት የምፈልገው ሜርሲ አሁን ግልጽ ስላደረገችው ነገር ማመስገን እፈልጋለሁ። ምናልባት ተኝታም ከሆነ ነገ ትሰማዋለች፣ እንድትሰማው ብዬ ፈልግ ነበር። እንዲህ አይነት ነገር መበረታታት አለበት ማለት ነው እና እሳቱ ትንሽ ሰደድ እየወሰደ አሁን ሰኒ ገባች፣ ከእንደገና ሌላ ሰው ገብቶም እንደዚህ የሆነ የተበደለበትን ስሜት ሊናገር ይችላል። ዋናው በቃ እኔ ነኝ የላኩለት ስላለች፣ ስለዚህ አሁንታችን ሰላም የምታደርገው አንድ ነገር ነው፣ ይቅርታ ትላታለች። ሰኒም ደግሞ ይቅርታውን ለመቀበል ልቧ ክፍት ሆኖ ይዘጋጃል ማለት ነው በዚህ መንገድ። ስለዚህ የእርቁ በር ተከፍቷል ማለት ነው። የይቅርታው በር ተከፍቷል። የእርቁ በር ባለለውም የይቅርታው በር ተከፍቷል። ስለዚህ ሶሉሽን አምጥቷል ማለት ነው ይሄንን ነገር መናገር ማለት ነው እንጂ ወንድምን እህትን ወይም ደግሞ ሌሎችን ወንድሞችንና እህቶችን ኤክስፖዝ ለማድረግ ለክፋት ለመስጠት አይደለም። ኤርሚም እንዲህ እያደረገ ያለው ባይናገረውም ልቡ ስር ተቀምጦ ከሚቀመጥ በቃ ተናግሮ እንዲወጣለት ይህንን አድርጓል። በእርግጥ ዳንዬ እንዳለው ምስማማው ምግባባው እያዘገዩን ነው፣ ከአገልግሎት ወንድማችንን እያዘገዩት ነው እና ያ ነገር ባይፈጠር እንላለን። ከሆነም ግን በቃ እንደዚህ ቀለል ባለ መንገድ ተነጋግሮ ከዛ ወደ ዋናው ርዕሰ ጉዳይ ላይ ምናምን መግባት ያስፈልጋል ማለት ነው እና ተባረክልኝ ኤርሚዬ፣ በርታ ማለት ፈልጋለሁ። አሁንም በርታ፣ ቀጥል። ላለህ ልብ ላለህ ቅንነት እግዚአብሔር ካንተ
እንዳይወሰድብህ ዘውትር እረኛህ ነው ከለላህ ነው አምናለሁ። ይሄንን የተረዱ አብረውህ ይቀጥላሉ። ይሄንን ያልተረዱ ደግሞ በቃ ያው መሰናክል ማኖር ከፈለጉ ይታገሉ፣ ግን አይችሉም። ማንም መሰናክል ማኖር አይችልም፣ በእግዚአብሔር ቃል በእግዚአብሔር መንፈስ በሚደገፍ ሰው ላይ ማለት ነው። እና ይሄን ባጭሩ ይሄን ለመናገር ነው። ተባረክልኝ። ርዕሰ ጉዳይ ካለ እንቀጥል፣ ከሌለ ደግሞ ምናልባት ወንድምዬ ዳኒ ወንድም ከከፈተ እሱ ጋር ምናለ እኔም ስለምኖር ወደዛ እንሄዳለን። ቴንኪው ቢኒያ